ክብራትና ክብራት ኤችቢ ሚዲያ ታዳሚዎች እንደምንከርማችሁ እንደምሰብታችኋል ያለነው ስካይላይን የኛ ሰው አሜሪካ ብዙዎች የሚኖሩበት አካባቢ ከዚህ በፊት እዚህ ቦታ ላይ መተን ፕሮግራም ሰርተን ነበር እየዞርን እንዲህም አለ እንዴ ብዙ ኢትዮጵያውያኖች በአንድ ቦታ ተሰብስበው የተለያየ አይነት ሱቆች ሙሉ ፕሮግራም አሳይተናችኋል በዚህ በኩልም በጀርባም በኩል ሄደን ማለት ነው የሌለ ነገር የለም እዚህ ትንሿ መርካቶ ማለት ነው የኛ ሰው እንግዲህ በአንድ ቦታ ተሰባስበው እዚህ ቦታ ላይ ቢመጣ ማይገኝ ነገር የለም ሁሉም ነገር አለ በቃ የራሷ ሊትል ኢትዮጵያ ሾፒንግ ሴንተር ነው የሚመስለውና ዛሬ በድጋሚ ተገኝተን አንድ ነገር ልናሳያችሁ እዚህ ቦታ ላይ ተገኘነው ሰሞኑን ሶሻል ሚዲያ ላይ አንድ ነገር ሲዘዋወር አየንና ሰዎች ዕቃ መላክ ምናምን የተመሳሰለውን አየንና ይሄ ነገር እውነትም እዚህ ያለው ይብለን ገብተን ዲቴሉን ልንሰራ ነው የመጣነው አብራችሁ ቆያችሁ ሙሉ ነገር እናሳያችኋለን ሁሌም እንደምንቻላችሁ ሰብስክራይብ አድርጉ ወደ መጣንበት ገብተን ዝልቀ እናሳያችኋለን ተከተሉን 40%ን በሶስት ዙር ክፍያ ከፍለው ቀሪውን 60% ቤቶን ተረክበው እስከ ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ በ8% ቅድመ ክፍያ ከባለ አንድ መኝታ እስከ ባለ አራት መኝታ ከተለያዩ የካሬ አማራጮች ጋር ይዘውንልዎት መጥተናል የገነባን ባለው ውብ መንደር አረንጓዴ ስፍራዎችን የልጆች መጫወቻ ቦታዎችን 5 የመዋኛ ገንዳ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ ልብ ይበሉ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ ዴሚሲ ሪል ስቴት ያሬድ ሞባይል ነው የምንገኘው ስካይላይን እዚህ ቦታ ላይ መተን ነበር እዚህ ጋር ሌላ ነገር ነበር አሁን ተቆጣጥረናል ተለዋውጧል ጸጉር ቤት ነበር እዚህ ኦፍ ኮርስ ሌላ ቢዝነስ ነበር እዚህ ላይ ዋሳ ኤክስፕረስ መጥቶ እንግዲህ ባንዲራችንን ተክለናል ክላይንት ያስተናገደን ነው ዋሳ ኤክስፕረስ yes ምንድነው ዋሳ ምን ማለት ነው ዋሳ እንግዲህ የመስራቻችን ስም ነው ዋሲሁን ሰይፉ ይባላል መስራቻችን የካምፓኒ መስራች ከሱ ስም ነው ድራይቭ አድርጎ የመጣው አሜሪካ ከመምጣቱ በፊት ኢትዮጵያ የተለያዩ ቢዝነሶች ላይ እየሰራ ይገኛል አሁንም ዋሳ ካምፓኒ የተመሰረተው ኢትዮጵያ ውስጥ ነው ኦፍ ኮርስ ዋሳ ካምፓኒ 2001 ዓመተ ምህረት ነው የተመሰረተው አሁን 4 አመቱ ነው በጣም የተለያዩ ዘርፎች ላይ ይሰራል ላይክ ዲፈረንት የሆኑ ዋሳ ሜንቴናንስ ሴንተር ይባላል ጥገናዎች ላይ ይሰራል እቃዎች አሁን ኢትዮጵያ እዚህ ሀገር ተለምዷል ወይስ ላይ የሆነ ነገር ሲብላሽ በደውለ ካምፓኒ ልክልሃል ቴክኒሻን ኢትዮጵያ ላይ አለ እሱ ዋሳ ኤክስፕረስ ይባላል ዋሳ ሜንቴናንስ ሴንተር ይባላል ካምፓኒ አለ ፍሪጅ ቲቪ ላፕቶፕ ኤኒ ኤሌክትሮኒክስ ይበላሽበት ደውለ ቴክኒሻን መድብልሃለን ይሰራል እሱ ካምፓኒ አለ ዋሳ ማርት ኤሌክትሮኒክስ የሚሸጥ ካምፓኒ ነው ዋሳ ፕሮዳክሽን አለ ፕሮዳክሽን ካምፓኒ ነው ዋሳ ክሬቲቭስ አለ ዲዛይኒንግ ላይ የሚሰራ ካምፓኒ ነው ዋሳ ኢንስቲትዩት ኦፍ ቴክኖሎጂ ትሬኒንግ መስጠት ላይ የሚሰራ ካምፓኒ ዋሳ ላይክ መልቲ ዳይቨርስ የሆነ ካምፓኒ ነው ሁሉንም ጠቅሎ ግን ዋሳ ካምፓኒ ይባላል አሜሪካ ላይ ደግሞ ዋሳ ኤክስፕረስ ብለን ይሄኛው ዘርፍ እዛ የለም አለ ኦፍ ኮርስ ይሄን ብራንች አለ ኢትዮጵያ ቢኮዝ ከዚህ ሲላክ የሚቀበለው ማን ነው እኮ ብራንቹ መጀመሪያ ግን አልነበረም ከመስራቾች ውስጥ ላይክ ዋሳ ኤክስፕረስ የሚባለው ቢዝነስ እዚህ ተከፈተና ከዛ ደግሞ እዚህ የሚላከውን ዕቃ እዛ መረከብ ስላለበት እዛ ደግሞ ሴትአፕ ተደረገ ሶ እንደ ቢዝነስ የተከፈተው እዚህ ነው ቢኮዝ ጋፑ ያለው እዚህ ነው እንደምታውቀው ሁላችንም እዚህ ኖር ዴምቢ በተለይ በጣም ብዙ ሀበሻ አለ በጣም ብዙ የሀበሻ ፖፑሌሽን አለ ዕቃ ለመላክ ግን ሲባል ስቲል ትራዲሽናሊ ነው የምንጠቀመው ሰዎችን ነው የምናስቸግረው ሰው እያንዳንዱ ሰው የተለያዩ ሰዎችን አስቸግሮ ላይክ የሚሆን ነገር አይደለም ስለዚህ እንደ ካምፓኒ የሆነ ነገር መላክ ስትፈልግ መተ ድሮፕ የምታደርግበት የተዘጋጀ ነገር የለም ትልቅ ጋፕ አለ ሶ እሱን አይተን ዋሳ ኤክስፕረስ ተቋቋመ ደግሞ እዚህ የሚላኩ ነገሮችን ኢትዮጵያ አንድ ላይ አድርጎ ዲስትሪቢዩት የሚያደርግ ደግሞ ኢትዮጵያ ዋሳ ኤክስፕረስ ደግሞ ከዋሳ ካምፓኒዎች ውስጥ ድጋሚ ተፈጠረለት ማለት ነው ሶ ያ ካምፓኒ ከዛም ይልካል ወደዚህ ሀገር ደግሞ የሚያስመጡት የተለያዩ ባህል ነገሮች ልብሶችም አሉምቦችም ወዘተ ሲኖር ያስመጣላቸዋል ወደዚህ ከዚህ ደግሞ የሚላኩትን ነገሮች ደግሞ ተረክቦ ለክላይንቶች ዲስትሪቢዩት ያደርጋል እንደ ዲኤችኤል እንደ ዩፒኤስ definitely yes በኢትዮጵያውያኖች የተከፈተ ማለት በኢትዮጵያ የተከፈተ አንተ ግን አልተዋወቅነን አንተ የስራ ድርሻ ምንድነው ማን እንበል እኔ ዋሲሁን ሰይፉ እባላለሁ እንዴ ዋሴ ራስና እንግዲህ ዛሬ እኔ ማስተናግዳችሁ ከስተመር ሰርቪስ ሆኜ ትራንዚሽን ላይም ዴሊቨሪ ላይም ሆኜ እንግዲህ እናየውልን ያለውን ነገር ከክላይንት መቀበል ጀምሮ ያው እኛ ጋር ስራዎችን በአራት ዲፓርትመንት ከፍለን ነው የምንሰራቸው ከስተመር ሰርቪስ ይኖራል ክላይንቶችን መቀበል የክላይንቶችን መረጃ ሲስተም ውስጥ ማስገባት ፔመንት ማስቀበል እንደዚህ ነገሮች የከስተመር ሰርቪስ ስራ ነው ከዛ ደግሞ ሎጂስቲክስ አለ ኢንስፔክት ማድረግ
ክላይንት ያመጣው ዕቃ ይሄ አግባብነት ያለው ነው ይላካል አይላክም ምን ያህል ዕቃ አምጥቷል ምንድነው ያመጣውስ ዳታቤዝም አለ ወደዛ መግባት አለበት እንደዛ ደግሞ ሎጂስቲክስ ያደርጋል ትራንዚተር ደግሞ መሽቀን ነው የመጣው እንዴት ይውጣ በየትኛውስ ካምፓኒ ይውጣ because we have a lot of partners አሉ so depending on the item ምንድነው የመጣው በኮንቴነር መሄድ ያለበት በሻንጣ መሄድ ያለበት ነው like የተለያዩ አማራጮች ስላለን እሱ ደግሞ ትራንዚት የሚባለው ዲፓርትመንት እሱን ያያል then ደግሞ ዴሊቨሪ ደግሞ ዲፓርትመንት አለን ዕቃዎቹን ደግሞ ወስዶ ወደሚላክበት ቦታ ማድረስ ሜምበር ከሆኑ ደግሞ ከቤታቸው ማምጣት ለተለያዩ አሉ እና ሁሉንም ሄልፕ አድርጋለሁ ሁሉንም ማኔጅ አድርጋለሁኝ በአስፈልገው ቦታ ሁሉ ገባለሁ ሞር ግን ፎከስ ማድረገው ከካምፓኒዎች ጋር ዲል መጨረስ ከኢትዮጵያ ኤርላይንስ ጋር ከሌሎች ኤርላይንሶች ጋር ከሌላ ደግሞ ሺፒንግ ካምፓኒዎች አሉ ሌላ ሀገር ላይ because ኢትዮጵያ ብቻ አይደለም ልከው ኢንተርናሽናል ልካለን የትኛውም ሀገር ላይ of course የትም ሀገር ላይ ልካለን ሞር አተኩረን የምንሰራው ኮንቴነር ላይ መኪናዎች መላክ ላይ እነዛ ላይ ነው ግን ደግሞ ሀበሻው ደግሞ በደንብ የሚፈልገው የሻንጣ ስሞል ስታፎች ላይ ስለሆነ ለሀበሻው በደንብ የሻንጣ ነገር ላይ እዛ ላይ እንሰራለን ሌሎች ደግሞ ሀገር የተለያዩ ዘይቶች ምናምን በኮንቴነር ወደ ተለያዩ አፍሪካ ሀገሮች መላክ ይፈልጋሉ እዚህ ሀገር ላይ ሶ እነሱ ላይ ደግሞ የኮንቴነር ስራዎችን እንሰራለን ማለት ነው እሱም አለ ተጀምሯል definitely ሁሉንም ነው የምሰራው that's why transit department will work ከተለያዩ ፓርትነሮች ጋር በእነዛ አሁን አንድ ሰው ዕቃ ይዞ ሲመጣ የዚህ ሰው ዕቃ በየትኛው መሄድ አለበት የሚለውን ትራንዚት ዲፓርትመንት የሚወስነው ሎጂስቲክስ ኦል ዘ ኢንፎርሜሽን ሲስተም ላይ ስለሚያስቀምጥ ትራንዚት ደግሞ ኦኬ እዚህ ክላይንት ዕቃ ሻንጣ ነው በዚህ መንገድ ይሄድ በዚህ ብሎ ትራንዚት ነው ልቡ ያለው የሚያሰራጨው ትራንዚት ነው በዛ መንገድ እንግዲህ በአራት ከፍለን ነው ሺፒንግ የምንሰራው ማለት ነው በጣም አሪፍ አሪፍ ስለዚህ በደንብ ቁጭ ብለን በሰፊው እናወራ ይቀላል የሚወራው ነገር በዛ ያለ ስለዚህ ማለት ነው እንደው ከመቀመጣችን በፊት አንድ ክላይንት መጣለው ብላ ደውላ ስላሳወቀች እሷንም ግሪት እያደረግን አሁን of course ጥሩ አጋጣሚ ነው በጣም ታይወልህ በዚህ አጋጣሚ እንዴት ከስተመር እንደምንቀበል ስለዚህ ከሷን ጀምርና በጣም አሪፍ እንገባለን ማለት ነው በጣም አሪፍ እንዳጋጣሚ ደግሞ አንድ ከስተመር መጥቷል እስቲ ወተን እንቀበል ብለን መተናል እንግዲህ እንደዚህ ነው የምትቀበሉት of course ክላይንቶች ድጋፍ ካስፈልጋቸው ፈርጠም ያሉ ካልሆኑ ሲደርሱ ይደውሉልንና ሄልፕ ይጠይቃሉ ዛሬ ያው እዚህ ስላለው እኔ ሄልፕ ላርጋት እንዴት ሄልፕ እንደምናደርግም አብረን እናሳይ በዚህ በጣም አሪፍ በዛውም ከከስተመር ጋር ትንሽ ቆይታም ደግሞ ይኖራል ማለት ነው ፐርፌክት ስለ አገልግሎታችሁ ለሰርቪሳችሁ ሰላም ጤና ይስጥልን ሰላም እንዴት ነሽ እግዚአብሔር ይመስገን እንዴት ዋል ማን እንበል እንተዋወቅሽ ረዲት እባላለሁ እዚህ አካባቢ ነው ያወርግሽ አክቹሊ አርሊንግተን ነው የምኖረው not too far from here እኔም እንግዲህ አንድ ቀን ስካይላይን ጎራ ስል ነው እንደዚህ አይነት ሰርቪስ መኖሩን ያወቅኩት and then after that it just made a lot of things easier for me እቃ መላክም ማስመጣትም ከዛ ፊት ልክ ነበር እቃ ይሄን ከማወቅሽ በፊት እፈልግ ነበረ አንዳንዴ ነው እንጂ የምልከው እንደዚህ ቶሎ አለቀ ግን ይሄ ሰርቪስ በመኖሩ አሁን ነው it's easier ስለዚህ አሁን ይሄ ሰርቪስ መኖሩ ላይፍሽን ቀለል አድርጎልሻል ማለት ነው እቃ የምትፈልጊው እቃ ቢኖር ሌላው ጊዜ እንግዲህ በየኤርፖርት በየሜል ሰው አለው ኢትዮጵያ ሜል ሳለው እየጠየቅሽ የለመንሽ ምናምን ነበር አይደል ቀረ እሱ ቀረ ስለዚህ ተገኘ ብላ አልኩኝ every month ነው exactly አሁን ደግሞ more family ነን ቤተሰብ ሆናል እንዳያቸው ክላይንቶቻችን ሲመጡ የሺፒንግ ስራ እቃ ሽጠህ ዞር የምትለው አይደለም ሰርቪስ ነው ሪሌሽንሺፕ ይኖረዋል በዚህ ጊዜ ላከው ኔክስት ላይ ይልካል ከዛ ይልካል ሶ ከክላይንቶቻችን ጋር ሞር ፋሚሊየር ነው የምንሆነው አንዴ ደግሞ መተውኛ ጋር ቀደም እንዳየኸው ሲስተም ላይ ሬጂስተር ተደርገው አንዴ ከተመዘገቡ ኔክስት ታይም ሲመጡ ስልክ ብቻ ነው የሚሰጡት በስልካቸው ኢንፎርሜሽን ይወጣል በቃ ኢዚየር ነው just drop አድርገው ነው የሚሄዱት ሶ ፋሚሊነት በጣም ይገነባል ሺፒንግ ቢዝነስ ኢትስ ጉድ ሪሌሽንሺፕ ቢልድ ያደርጋል እና ከዛ በፊት ልከሻል ይሄ መጀመሪያሽ ነው ወይስ no of course not I think ይሄ አራተኛ ነው እንዴት ነበረ ከላክሽ በኋላ እዛ ያለው አቀባበል ምናምን ቤተሰቦች ሲቀበሉ እንዴት ነው ስሙዝ የሆነ ነገር ነበር አሁን ኮመርሻል አይደለም it was very quick እኔ እንደውም የመሰለኝ መጀመሪያ ስልክ like 2 ሳምንት ነው የሚወስድ የመሰለኝ ማለት ነው በእግር ነው እንዴ ቶሎ ነው የደረሰው so that's really nice plus ደግሞ ዋረንቲ አለው እቃ አይጠፋም it's guaranteed that የላከው ወደ ቤተሰብ እንደሚደርስ so
አሁን 2 ዊክስ ምናምን ስትልህ ዩዥዋሊ ምንድነው የምናደርገው የመድረሻው ቀን ላይ በሬጉላር ሺፕመንት ከላኩት ከ7 እስከ 10 ቀን ነው የምንሰጣቸው የሆነ ብለን ነው ሰፋ የምናደርገው ክላይንት ሰፋ አድርገህ ሰጥተው ቀን ቀድሞ ሲደርስ ደስ ይለዋል ዳን ስሞል አድርገህ ሰጥተው ሌት ቢሆን ቀረብኝ ምናምን ሶ ኦልዌይስ ሰፋ አድርገን ነው የምንሰጣቸው ሬጉላር ሺፕመንቱ ማለት ነው ግን በእነሱ ፍላጎት ደግሞ ኤክስፕረስ አለ ከ3 እስከ 5 ቀን ሱፐር ኤክስፕረስ አለ በ48 ሰዓት ትንሽ አዲሽናል ያስከፍላሉ ግን በጣም አስቸኳይ የሚደርስ ነገር ካለ ስቲል ኦፕሽን አለን ግን ምንም ተጨማሪ በማይከፍሉበት ጀስት ሺፕመንቱን ብቻ የሚከፍሉበት ከ7 እስከ 10 እንላለን ግን እንደምታየው ቀድሞ ስለሚደርስላቸው ኢቭን ዊዝ ዳት ሰርፕራይዝ ይሆናሉ ማለት ነው ከዛ ሳስመጣሽ ታውቂያለሽ ከዛ እሱ እያሰብኩኝ I'm thinking on it ሽሮ በርበሬ process ላይ ነኝ yeah for now like መላክ ነው እንግዲህ in the near future for sure ያ እኮ ቲክቶክ ላይም ደግሞ እኮ መተሽ የሰራሽውን አይተነዋል አይደል እዛ አካባቢ ላይ ምናምን ብለሽ መተሽ እንደ እኔም ቤት ተገኝቷል እንደ ምናምን እስከዛሬ ሳላቅ ኖሮ ምናምን ብለሽ አሁን መከፈቱ ግን ብዙ ወጪ አላበዛበሽም ይሄ ቤት መኖሩ ብዙ ላክሽ እኮ 4 ላክሽ አቀለለልኝ እንጂ ወጪውስ እንዴ I mean like ጊዜም አላባክንም like trying to find someone to also እንዲልክል ምናምን እሱን ኤነርጂ ራሱ I'm saving it now so that's good ወጪስ ግን እንዴት ነው ለቤተሰብ የምታወጪው ሻንጣ ያው ለመሙላት ታውቂዋለሽ ምን ያህል ወጪ እንዳለ በዚህ አጋጣሚ አስተላልፊ መልእክትሽን ስንት አውጥቼ ነው ያቸው እቃ ያው ሻንጣ ለመሙላት ብዙ አይ እሱም በዛ መልኩ ደግሞ እናትሽን ማገዝሽ በጣም ትልቅ ነገር ነው የስንት ዓመት ልጅ ነሽ የመጣሽው እኔ ልጅ ነበርኩኝ 11 ስመጪ እዚህ ሀገር እኮ አማርኛሽም ጥንቅቅ ያለ ነው ስለዚህ ሃይ ስኩል ማለት እዚህ ነው ማለት ነው እዚህ ነው ቆይ በጣም አሪፍ እዚህም ያሉ ባንቺ እድሜ ያሉ ሰዎች በተለይም ደግሞ እንዳንቺ ልጅ ሆነው የመጡ ሰዎች ካንቺ ምን ይማራሉ እኔ ከድሮም ጀምሮ I had በጣም strong bond with my family እና ቤተሰቦቼን በጣም ነው የምወደው በቻልኩትም like ብዙም ባይሆን በቻልኩት መጠን ይሄንን ማድረግ በመቻሌ I'm like still በጣም ደስተኛ ነኝ በጣም አሪፍ አማርኛሽ ራሱ 11 ዓመት ልጅ ሆነሽ የመጣሽ አትመስይም ጎበዝ አሉሽ በደም የሚያወሩሽ እዚህ አማርኛ ሌሎች ፋሚሊዎች yeah of course ፕላስ ደግሞ DMV በጣም ብዙ ሀበሻ አለ እንደውም like እዚህ ሀገር ስትመጣ ከኢትዮጵያ ወደዚህ ሀገር ሲመጡ ከDMV እስካልወጡ ድረስ ከኢትዮጵያ እንዳልወጣችሁ ቁጠሩት ይባላል እኛም እኮ እዛ ሄደን ስናወራ ከዲሲ ከሆነ የመጡት በእንግሊዘኛ አውሯቸው ምናምን ይሉናል ኢትዮጵያ አይደለ በጣም አሪፍ እስኪ ቃሽን በቃ እንሸከማ እናግዝሽ አዲህ ሄልፕ ያስፈልጋታል ቆይ በቃ አንቺ ይቅርብሽ እኛ እንሸከማለን እኛ ነው አንዱኛም ደግሞ የሰርቪሱ እንደዛ ስለሆነ ዴፊኒትሊ ኤርሚላ አግዝራከስ ቀላል ኦፍ ኮርስ በቃ ከዚህ በኋላ እሳቸውን መጎተት ይችላሉ እኛም መጎተት እንችላለን ኢዚ ነው ስለዚህ ለነሱ በቃ አደራሹን ጣልሽ በቃ ሲደርስ ነው የምትገናኙት ሲደርስ ከኢትዮጵያ get a call yeah and then አሁን እሷ like ቀደም እንዳልኩ ክላይንት ስለሆነች ኢንፎርሜሽኑ እንዳለ ዳታቤዛችን ላይ አለ ተቀባዩ አለ የሷ ኢንፎርሜሽን አለ the only thing የሷ ፎን ነምበር ነው ምን ፈልገው ሶ በጣም ደግሞ ስንተዋወቅ ኦሬዲ ነው ስልካቸውን ሳንጠይቃቸው ስለዚህ ምንም ያው ድሮፕ አረገች ወደ ስራው መሄድ ትችላለች የሚያስፈልግ ነገርም ካለ በስልክ ኢንፎርሜሽን እንወስዳለንና that's all በጣም አሪፍ ስላገኘንሽ ደስ ይላል በጣም ደስ ብሎኛል ስላገኛችሁ ቀለል ብሎ ወደ ስራው አይወላው ከስራ ወጣ ነው የመጣችው one of the best thing so one of the best thing ይሄ ነው ከስራቸው 10 ደቂቃ ብሬክ ወስዶ ድሮፕ አድርገው ላጥ ነው ሬዲ ኔክስት መዛይሻለሁ በመሀልም ካለ እሺ ተመልካቾች እንደተመለከታችሁት እንግዲህ ዋስ እንደዚህ ሰዎች ስራዎቻቸውን ወይም ሚልኩትን ዕቃ ይዘው ሲመጡ ከደጅ ድረስ በመቀበል በእንደዚህ አይነት መስተንግዶ ነው የሚቀበሏቸው ከዛ ደግሞ ወደ ውስጥ አድርገው ዕቃውን ተንከባክበው እንደሚያርሱ አሳይተናቸዋል ቀሪውን ደግሞ ወደ ውስጥ ገብተን መልሰን እናሳያቸዋለን አብራችሁን ሁሉ ከአፍታ ደቂቃ በኋላ እንመልሳለን መልካም በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን ደስ ያላችሁ ለልጆ አስጠኝ በማጣት ተቸግረዋል አስጠኝ አግኝተው በዋጋ ውድነት ተማረዋል እንግዲያው ዘልሹ ቱቶር አለን ይሎታል ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል መምህራኖቻችን በማስተርስና በፒኤችዲ ምሩቅ
ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ፣ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407507598 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። እሺ ዋሲዬ ወይ ኤርሚ እንግዲህ መግቢያው ላይ በጣም ቬሪ ኢምፕሬሲቭ እኛ እንኳን ከዚህ በፊት አንሰማም ነበር። አንድ ቦታ ነበር ግን ብዙም አልነበረም። ብዙ ጊዜ ዲኤችኤል ነው ብዙ በተለይም ደግሞ በጣም ፈጣን ነገሮች ሲላኩ ከኢትዮጵያ በተለይም ዶክመንቶች በዲኤችኤል ነበር የሚላከው እና አሁን እሱ ሁሉ እኛ ጋር መፍትሄ ያለው እያልክ ነው? 100% አዎ። ኖት ኦንሊ ለኢትዮጵያ ብቻ አይደለም፣ ከኢትዮጵያም ውጪ የተለያዩ ሀገር ላይ ኢንተርናሽናል የትኛውም ዓለም ላይ መላክ እንችላለን። ነገር ግን እንደ ሀበሻ ኮሚኒቲ ላይ እንደሚሰራ አንድ ኢትዮጵያዊ ካምፓኒ ዲኤምቪ ላይ እንዳለ ዲኤምቪ ላይ ደግሞ በጣም ብዙ ሀበሻ አለ። እንደዛ አይነት ካምፓኒ ሀበሻ ላይ በጣም እናተኩራለን። ከዚህ ወደ ኢትዮጵያ የሚሄዱ እቃዎች ላይ ከኢትዮጵያ ወደዚህ የሚመጡት ላይ በጣም እናተኩራለን። ግን ሀበሻም ሆነው የኛ ኮሚኒቲም ሆነው ወደ ሌሎች ሀገር መላክ ከፈለጉ ስቲል ዋሳ ኤክስፕረስ ይሰራል የሚለውን እንዲይዙት እንፈልጋለን እና ያ ወደ ኢትዮጵያ ማንኛውንም እቃ መላክ ይችላሉ፣ ማስመጣትም ይችላሉ። ካምፓኒም ከሆኑ ይችላሉ፣ ግለሰቦችም ከሆኑ ይችላሉ። ለሁሉም የሚገባቸውና ፊት በሚያደርጋቸው መንገድ ሰርቭ እናደርጋቸዋለን። ስለማንኛውም ነገር ይላካል ማለት ነው። ሌጋል እስከሆነ ድረስ yes ወደ ኋላ እንመልስና መጀመሪያ ቀደም እንግዲህ መግቢያው ጋር ነግረናል ሌሎች ካምፓኒዎችም ኢትዮጵያ ውስጥ እንዳሉ። yes አንተ ደግሞ ልጅ ነህ ስታይ እንደነገርከን ደግሞ ድርጅቶቹ በዛ ሰፋ ያሉ ናቸው። ሰፋ ብለዋል። የት አካባቢ ተወለድክ? አዲስ አበባ። አዲስ አበባ ተወለድክ? ቦታ አካባቢ ትምህርት ቤት ኦፍ ኮርስ የተለያዩ አሁን እኛ ብዙ ኢትዮጵያ ላይ ስኖር ቤተሰቦቼ ተከራይተው ነበር ስለሚኖር ውስጥ የነበረው በጣም ሪሎኬት እናደርጋለን ወደ ፒያሳ፣ ወደ ሾላ፣ ወደ አዲስ ገበያ፣ ድልበር፣ ወደ ሽሮ ሜዳ ያልኖርኩት ቦታ ልጠይቀኝ ይሻላል። ሰው አዲስ አበባ ብለን ሰፋ አድርገን እንያዘው። እዛ ነው ያደግኩት። በዋናነት ደግሞ አያቶቼ ጋር ነው ያደግኩት። ሾላ ወደ ቀለም ወርቅ ትምህርት ቤት አካባቢ የአያት ልጅ አትመስልም ግን እንደዛ ነው ያደግኩት። የተማርኩት ቤተልሔም ትምህርት ቤት ነው። ቤተልሔም ጎርጊስ ከፍ ብለህ ያለው ቤተልሔም ነው። ከመጀመሪያው ከኬጂ ጀምሮ እስከ መጨረሻው እዛው ነው የተማርኩት። ከዛም ደግሞ ኮሌጅ ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ ፓስተር ያለው ፓስተር ሜን ብራንች አለ፣ ጎርጊስ ጀርባ አለ ሌላ እና ማይክሮሊንክ እዛ ነው። ከዛ ደግሞ ኮተቤ መምህራን ኮሌጅም ተምሬያለሁኝ። እዚህ ደግሞ ዩኒቨርሲቲ ኦፍ አሪዞና ነው የተማርኩት ሳይበር ኤንድ ዳታ ሴኩሪቲ አይቲ ነው ባክግራውንዴ። አይቲ እና ቢዝነስን ነው እንደዚህ ቢዝነስ በተፈጥሮ አይቲ በትምህርት ቤት አንድ ላይ ተናዋዶ እኮ ቢዝነሱ የተከፈተው መቼ ነው? እዛ የተጀመረው እዛ ያለው ኢትዮጵያ ዋሳ ሲጀመር ኢትዮጵያ ነው የተጀመረው። ኢኒሻሊ የተቋቋመውም ኢትዮጵያ ነው እና ዋሳ ዋና ላይክ ሪዝኒንጉ የመከፈቱ ዋነኛ ምክንያት ሶሉሽን መሆን ዌር ሶሉሽን ነው እንትናችን ራሱ የኛ ሞቷችን ዌር ሶሉሽን ነው የምንለው። ፕሮብሌም ካለ ዋሳ አለ። በቃ ፕሮብሌም ባለበት ፕሮብሌሙን አናላይዝ አድርገን ቢዝነስ አድርገን እንቀይረዋለን። ዋሳ የሆነ ነገር ይሆናል። ዋሳ ኤክስፕረስ፣ ዋሳ ሜንቴናንስ ሴንተር እና ያለን ችግር ባለበት ቦታዎች አናላይዝ እያደረግን መፍትሄ የሰጠን ካምፓኒ እናደርጋቸዋለን። በዛ መሰረት ነው የተከፈተው። 2001 ዓመተ ምህረት ነው በውጪዎቹ አቆጣጠር የተጀመረው ኢትዮጵያ ላይ ዋሳ ጥገና ማዕከል ተብሎ ሜንቴናንስ ሴንተሩ ነው የሚቀርም ከሆነ መስራች ነው። ኦፍ ኮርስ ብቻ ነው ወይስ ፋሚሊ ኦውንድ ቢዝነስ ነው? ዋሳ ላስት ይር 2024 ላይ ወደ ሼር ካምፓኒ አውጥተናል። ስለዚህ ኢንቨስተሮች ኢንቨስት እያደረጉበት ነው። ሲጀመር ግን እኔና ቤተሰቦቼ ነው ካምፓኒውን የመሰረት ነው።
አባቴም አሁን ዋሳ ሜንቴናንስ ሴንተር ላይ ዋና ሄዱ አባቴ ነው። በኤሌክትሮኒክስ እና በሜካኒክስ ላይ ነው የሱ ባክግራውንድ ደግሞ። ስለዚህ ዋሳ ሜንቴናንስ ሴንተር የሚሰራው ማንኛውም ኤሌክትሮኒክስ እቃዎች ሲበላሹብህ በፊት ኢትዮጵያ ላይ እንዴት ነበር የሚደረገው? ሰፈር ውስጥ የሚሰራ ሰው ትፈልጋለህ ምናምን ነበር። ግን ካምፓኒ ያሻየላሉ ሲጥሯቸው ምናምን ተብሎ ነበር። ኤግዛክትሊ 9492 ሾርት ላይናችን ነው። ልክ ራይድ ምናምን እንደምትጠራው የዋሳ ኮል ሴንተርም አለ። ትደውላለህ፣ ቲቪ ተብላሽቶብኛል፣ ሎኬሽን እንደዚህ ነው፣ ቴክኒሻን ይመደብልሃል፣ መጥቶ ፊክስ አድርገው ዋራንቲ ሰጥቶ ይሄዳል። ዋራንቲ ይሰጣል። ዋሳ ሜንቴናንስ ሴንተር ያን ያደርጋል። ዋሳ ማርት እንዴት ታሰባችሁት? አሚን ያው እንግዲህ ነገር ግን 2001 ማለት የዛሬ 14 ዓመት ነው ማለት ነው በዚህ ሀገር 2001 2021 ኦኬ ያ 2021 ላይ እንትን ያለው 4 ዓመቱ ነው። ሞር ምንድነው ቅድም እንዳልኩ ችግር ያለውን ችግር አናላይዝ አድርገን ሶሉሽን ማድረግ ነው። ኢትዮጵያ ላይ በፊት አሁን ኮንዶሚኒየም ምናምን ሳይመጣ በፊት አንድ ኤሪያ ላይ ሰዎች ሲኖሩ 20-30 ዓመት ይኖራሉ። ሶ ኔትወርኩ በጣም ላይክ ስቴብል ነው። ገባ ቲቪ ሲባል ማን እንደሚሰራ ይታወቃል። ፍሪጅ ሲባል አሁን ግን ይሄ አዲስ አበባ ያለው ሪሎኬሽን ህዝቡ ወደ ኮንዶሚኒየም ይሄዳል። ይሄ ነገሮች በቃ ከዜሮ አንድ ቦታ ላይ ስትሄድ ምንም አታውቅም። ማን ምን ይስራ አይሆንም። ስለዚህ ለዚህ መፍትሄው ካምፓኒ ሲሆን ሴኩሪቲም እኮ ችግር አለበት። ገባ አዲስ ቦታ ላይ ሄደ ማንን ጠርታ ታሰራለህ? ስለዚህ መፍትሄው ይሄን ስናየው ኦኬ ዲስ ታይም ላይ ይሄ ችግር አለ። ሶ ለዚህ መፍትሄው ምንድነው? ይሄን ካምፓኒ ሴታፕ እናደርግላቸው። ዋሳ ጥገና ማዕከል ተጀመረ ማለት ነውና መጀመሪያው እሱ ነው የመጀመሪያው ጥገና ማዕከል ዋሳ። እናንተ እዛስ ችግሩ ስለነበራችሁ አንዳንዴ ሰዎች ከችግር ነው የሚነሱት ከራሳቸው ላይ ከደረሰባቸው ነገሮች። አክቹአሊ ችግር ላይ ነበር የሚለው ኤክስፕረሱ ነው ሞር ወደ እኛ ራሳችን ላይ ደርሶ የገባንበት ኤክስፕረሱ ላይ ነው። ግን እንደ አይቲ ባለሙያነቴ ማየው ቴክኖሎጂ ላይ እንዳለ ሰው ማየው ያንን ነው። ኮምካስት እዚህ ሰራ ነበር እዚህ ኤክስፊኒቲ የሚባለው ካምፓኒ ላይ። ሶ ኮምካስት ሞር ይዘቱ እንደምታውቀው የራሳቸው ኤሌክትሮኒክስ ዲቫይሶች አሉ፣ ካሜራ፣ ቦክሶች፣ ቲቪ ምናምንና ሲበላሽበት ደውላለህ እና እኛ ሀገር ላይ ያ ነገር እንደሌለ በደንብ አይወለው። ከዛ ደግሞ አሁን ካልኩክ ችግር ጋር ሰዎች ሪሎኬት ሲያደርጉ ከዚህ ቦታ የሚኖሩ የነበሩት ፈርሶ ተነስቶ ሌላ ቦታ ሲሄዱ ኮንዶሚኒየም ሲደርሳቸው እንዲህ ሲሆን ኦኬ እቺ ቴክኖሎጂ ታስፈልጋለች። ሶ ባለሙያዎቹን ሰብሰብ አድርጎ ትሬኒንግ ሰጥቶ አሰልጥኖ እነሱን ወደዛ ሙያ ውስጥ ማስገባት ወደሚለው ገባና ሞር የሀገሪቱ ላይ ያለውን ችግር በማጥናት ነው የተከፈተው። ኤክስፕረስ ግን ፐርሰናል ኢሹ ነው። ስለዚህ አሁን እዛ ያለው ተደራሽነቱ እንዴት ነው? በምን ይታወቃል? ዋሳ ጥገና እንዳልከው ልክ እንደ ስልክ እንደ ኡበር ምናምን እንደምትጠራው ኦሬዲ 9492 ደውለህ ቴክኒሻን ትጠራለህ። ያ አዲስ አበባ ላይ ነው ሜንሊ እየሰራን ያለ ነው። ወደ ክልሎች ደግሞ ፕላን አለን። አሁን ከሰላም ከምንም ኢሹ አንፃር ስቴብል ስንሆን ወደዛም እየሰፋ እንሄዳለን። ግን ልክ አሁን ሳፋሪኮም ከሌላው መጥቶ እንደሚሰራው እኛም ኢትዮጵያ ካምፓኒ ወተን አፍሪካዎች ላይ መስራት ፕላን አለን። ሌሎች ሀገሮች ላይም ዋሳ ሜንቴናንስ ሴንተር የኢትዮጵያ ካምፓኒ ነው የተባለ ኢትዮጵያውያን ባለሙያዎችን አሰልጥነን ወስደን እዛ ላይ የሚሰሩበት የተለያዩ ሀገሮች ላይ ዳታ እዚህ ሀገርም እኮ የተለመደ ነው እንደዚህ መሆን ይችላል። አንድ ካምፓኒ እዚህም አለ፣ የተለያዩ ስቴቶች ውስጥም አለ፣ ሀገርም ይወጣል፣ ከሌሎች ሀገር ላይ ማውጣትም ይችላልና ኢትዮጵያ ኤርላይንስ ነው እንደ ሀገር ስንል ያለን አንድ ብራንድ ኢትዮጵያ ኤርላይንስ ነው እኮ እንደ ኢትዮጵያ ብለህ ስታነሳው በቃ ኢትዮጵያ ሲባል እንደ ካምፓኒ ብራንድ የምታነሳው አንድ ነው። ሶ ዋሳ ትልቁ ፕላን ልክ እንደ ኢትዮጵያ ኤርላይንስ የሆነ ኢትዮጵያዊ የሆነ ብራንድ ነው። ሌላ ሀገር ሲሄደው ይሄ ኢትዮጵያ ካምፓኒ ነው። ሳፋሪኮም እንደዛ ነው አይደል? ሌላ ሀገር ነው ፕሮሞት የሚያደርግልህ። ሶ ትልቁ ቪዥን እሱ ነው። ለዛ ነው የተለያዩ ዘርፎች ላይ ገብተን የምታየን እንደ ዋሳ ካምፓኒ። ሁሉም በየራሱ ድርጅት በተቋቋመለት ድርጅት ይሮጣል ትልቅ ካምፓኒ ለመሆን። ዞሮ ትልቅ ዋሳ የሚባል ብራንድ መገንባት ነው ዋነኛ ዓላማውና እንደዛ ተደርጎ ነው የተጀመረው። በጣም አሪፍ። መቼ መጣ አንተ ወደዚህ? የመጣው 2016 ሜይ ላይ ነው። ሜይ 24 የመጣሁት። ዋሳ ደግሞ ሲመሰረት 2021 ሜይ 24 ነው። ይሄኛው ነው ወይስ ኢትዮጵያ? 2021 ሜይ ሄደህ ማለት ነው? ተመልሼ ሄጄ 21 ላይ ማለት after 5 years። በምን መጣ? ስመጣ ወደዚህ መጣሁት በዲቪ ነው። ፋሚሊ አለ እዚህ ምናምን፣ ግን እንዳጋጣሚ ደግሞ ዲቪ መጣ አቀለለው ነገሩንና ዲቪ ደግሞ ጥሩ ነው። ዲቪ ሁሉ ነገር መልካም ባልጋባል ኤቭሪቲንግ ትምህርቱንም ወረቀትህንም ስራውንም ስሙዝ ያደርገዋል። በዛ ነው የመጣሁት። እንግዲህ ከዛ ነው የተጀመረው። ለሃል እንደመጣ ትምህርት ቤት ነው ቀጥታ የገባው? አይደለም፣ ትምህርት ቤት አልገባሁኝም። ያው
ወደ መስመር ለመግባት ኮሚኒኬሽን ላንጉዌጅም ኤቭሪቲንግ ለማድረግ ሲስተሙን ሀገሩን አንደርስታንድ ለማድረግ ስራ ነው መጀመሪያ ትንሽም ቢሆን አሪፍ ነው ብዬ ማስበው እንደማንኛውም ኢትዮጵያ ሲመጣ ጋዝ ስቴሽን 7-11 ዎልማርት ነበር ሰራሁት 9 ወር ያክል እንደዚህ አይነት ቢዝነሶች ላይ ነበር ሰራ የነበረው ከዛ ደግሞ ወደ ኮምካስት ገባው 9ኛ ወር ላይ ኮምካስት በፕሮፌሽን ወደ አይቲዩ እዛው ላይ ኮምካስት ገባው ማለት ነው ኢትዮጵያ ኔትወርክ እና ሃርድዌር እና ኔትወርኪንግ ላይ ነበር ባክግራውንድ አይቲ ውስጥ ማለት ነው እሱ ማገዘኝ ኖቫም ሄጃለሁ በዚህ 9 ወር ውስጥ ስራ ላይ ብቻ ሳይሆን ኖቫም ሄጄ ተምሬያለሁ ኮርሶችን ወስጃለሁ ሰብሰብ አድርጌ እንግዲህ ኮምካስት ገባው ከዛ ነው የፕሮፌሽናል ስራ ደግሞ እንትን የጀመረው ስለዚህ አሁን ዛሬ ዋናው ተገኘንበት እንግዲህ ዋሳ ኤክስፕረስ ነው ዋሳ ኤክስፕረስ ካዳ እንዴት ተመሰረተ አሪፍ አሁን ቅድም እንዳልኩክ ሌሎች ድርጅቶች ሲመሰረቱ የሶሳይቲውን ፕሮብሌም በማጥናት ነው የተጀመሩት ኤክስፕረስ ደግሞ እኛው ራሳችን ጋር ችግር ስላለ ማለት እቃ መላክ ፈልገን እቃ መላክ ሚስጥር ነው የሚሆንብህ እና እንዴት ነው በጣም አሪፍ ኮሚኒቲ አለ በኢትዮጵያ ደረጃ እንኳን በጣም እና ምን ማለት ነው እስከዛሬ ድረስ አሉ እኮ አንድ ሁለት ምናምን ሚልኩ አሉ ግን እንደ ሲሪየስ ተደርጓል ተያዘም ተደራሽ አይደለም ችግር አለ ምንድነው ከሚል ነውና ከራሳችን ለመላክ ፈልገን በመቸገር ውስጥ ነው ኦኬ there's a gap ስለዚህ ዋሳ ደግሞ እንዳልኩክ ዋነኛ ነገሩ ሶሉሽን ነኝ ነው የሚለው ዋሳ እንትኑ we are your solution ነው መነሻ ሞቶ ወይ መሪ ቃሉና ስለዚህ ኦኬ ችግር አለ ዋሳ አለ ችግር ካለ ዋሳ አለ ነው ዋሳና መጣን እዚህ ኤክስፕረስ ሺፕመንት ካምፓኒ ተቋቋመ ማለት ነው ምን ተቸገራችሁ እቃ ለመላክ እንዴ ያው ዛ ካምፓኒ ካለ እቃ ተመላክ ግድ ያስፈልጋል ለባል በተለይ ሜንቴናንስ ሴንተር መለወጫ እቃዎች ይፈልጋል ኢትዮጵያ ውስጥ አይመረትም መለወጫ እቃ ስለዚህ ከቻይና መግባት አለበት ከዚህ መግባት አለበት ከተለያየ ቦታ መግባት አለበት እና ዩኤስ ላይ ስትመጣ ዋሳ ማርት እንደሚባል ኤሌክትሮኒክስ ብቻ የሚሸጥ ካምፓኒ አለ ኢትዮጵያ ውስጥ ዋሳ ማርት ኤሌክትሮኒክስ እቃዎችን ነው የሚሸጠው ላይ መግባት አለባቸው እቃዎችና ፓዙን እኛው ራሳችን ሺፒንጉን ካልያዝ ነው ይሄ ነገር ስቴብል የሆነ የተዘጋጀ ካምፓኒ አላገኘንም እና በዛ ደረጃ ኦኬ ሶሳይቲውንም ስናጠና ምን ስንል በጣም ብዙ ተቸግሯል እቃ መላክና በአብዛኛው ሰው ደግሞ ትንሽ እቃ መላክ እንደሚቻል አያውቅም ማለት ወይ ሻንጣ መሙላት እንዳለበት ነው የሚያስበው ወይ ትልቅ ኮንቴነር መሆን እንዳለበት ምናምን ነውና እቺንም ይዘመተህ ልላክ ማለት ትችላለህ በተለይ መድኃኒት ከባድ ነው መድኃኒት ዶክመንት አለ ኤምባሲ መድረስ ያለበት ዶክመንት መድኃኒቶች የተለያዩ ነገሮች አሉና ከ2 ፓውንድ ጀምሮ ምንም ነገር መላክ ትችላለህ ወይም ከ1 ኪሎ ብለህ አስበው ኢትዮጵያ ኪሎ ስለተለመደና ከዛ አንፃር ዋሳ ኤክስፕረስ እናመጣን እንግዲህ እዚህ መጥቶ የሚስተናገድ ሰው ሁሉ ብታየው ከምኑም በላይ ደስታው ነው ነገር በቃ እጄዛ ምን አለ ማመጠኛ ስራውን አቅለላችሁለት በጣም ስለዚህ አሁን በዋነኝነት እዚህ ቤት ዋሳ ኤክስፕረስ የሚሰራው ነገር ምንድነው በዋነኝነት እንግዲህ እቃ ያመጣሉ ክላይንቶቻችን ያመጡትን እቃ እንልካለን ይሄኛው ከስተመር ሰርቪስ ኤሪያችን ነው ክላይንቶች እቃ ያመጣሉ እዚህ ነው የሚያርፈው ስቶሬጅ አለ ያርፋል ማታ ላይ ከሁሉም ብራንቾች ኮሌክት ተደርጎ ወደ ዌርሃውስ ይሄዳል ዌርሃውስ አላችሁ ብራንቾቹ ሴት ናቸው የከስተመር ሰርቪስ ብራንቾቻችን ዋና ብራንቻችን እዚህ ፎልስ ቸርች ስካይላይን ይሄ በጣም የታወቀው የኛ ሰው የሚኖርበት በደንብ እዚህ ሀበሻውን በደንብ አለ ከዛ ደግሞ ዲሲ ሊና ማርኬት ሱፐርማርኬቱ ሊና ጆርጂያ አቬኑ ላይ አቶ ኤርሚያስ ጋር እዛ ነው ከዛ ደግሞ ውድ ብሪጅ ቢታኒያ ኬተሪንግ ያትልቁ ቤት እነ ዳኒ ጋር ማለት ነው ለምንድን ነው እንደዚህ የምናደርግላቸው አንደኛ በዋናነት እዚህ ብቻ ብንሆን they have to drive ከዲሲ ወደዚህ ከማናሰስ ከውድ ብሪጅ ከአንድ ሰዓት 40 ደቂቃ ምናምን ነው ድራይቭ የሚያደርጉት ከትራፊክ ጋር ደግሞ ሲሆን እንትን ይላል ማቅለል ነው ዋነኛው ነገር ስለዚህ እዚህ ሀገር እኛ ሰዓታቸው ሰዎች ምን ያህል ቢዚ እንደሆኑ እናውቃለን እንዲቀለል ነው የምንፈልገው ቅርባቸው የሆኑ ድሮፕ ኦፍ ሎኬሽናችን ላይ ሄደው ድሮፕ ያደርጋሉ እቃውን ዲሲ ይችላሉ ውድ ብሪጅ ይችላል እዚህ ደግሞ ከመጡ እኛ በፈገግታ እናስተናግዳለን ድሮፕ ኦፍ ሎኬሽኖቻችን ላይ ድሮፕ ኤንድ ጎ ነው they don't have to pay they don't ምንም ነገር አይደለም ይለካሉ ድሮፕ አድርገው ይሄዳሉ ድሮፕ ኦፍ ሎኬሽኖቻችን ላይ አንደኛ እነዛ ሀበሻ ስቶሮች ላይ የምናደርግላቸው ምክንያት ለኛ ብቻ ብለው አይመጡ ሲመጡ እዛው እንጀራን ሾፕ ያደርጋሉ እዛው የራሳቸውን ነገር ያደርጉ on the way ቃቸውን ድሮፕ አድርገው ይሄዳሉ አላማችን እሱ ነው አሁን ድሮፕ ኦፍ ማለት አሁንም እንደዛ ነው የሚደረገው አሁን ሊና ማርኬት እናንተ ኮንታክት ያደርጋቸዋል እዛ አካባቢ ቅርብ ቦታ እዛ ስላለን እዛ ድሮፕ አድርጉ ትላለች ያ ልክ እዛ ስትሄድ ሚዛናችን አለ እኛ ሳይኖች አሉ ኦል እዚህ የምታየው ከከስተመር ሰርቪስ ውጪ ኤቭሪቲንግ አለ እዛው ሊናም ያዘጋጀ ቦታ አለ ራሳችን ስቶሬጅም ውስጥ ያዘጋጀነው ስቶሬጃችን አለ ስለዚህ እዚህ ድረስ ከምትመጣ
እዛው ነው ድሮፕ የምታደርገው ትለካለህ ሚዛን ላይ ፕራይሶችን ታያለህ እዛው ግድግዳው ላይ ያለልህ ፕራይስ then ሌብል ያዘጋጀንልሃል ስምና ስልክህን ጽፈህ ለከስተመር ሰርቪስ ትሰጣለህ ሾፒንግ ላይ ለምትሰራው ወስዳ ስቶሬጅ በፓስወርድ በኮድ ነው የሚከፈተው የኛ ስቶሬጃችን በጣም ፕራይቬሲ ያለው ነው አሁን ሊና ምናምን ያለው ያለው ኦፍ ኮርስ ሊናም ያለው ውድብሪጅም ያለው ሶ በዛ መንገድ ሎግ እዛ ውስጥ ሼልፍ ላይ ታስቀምጣለች አለን አክሰስ 24/7 በካሜራ then ድራይቨሮቻችን ይሄዳሉ ከዛ ኮሌክት ያደርጋሉ ከዚህም ኮሌክት ያደርጋሉ ከውድብሪጅም ይደረጋል ወደ ሄረንደን ይሄዳል ማለት ነው ዌርሃውሳችን በደም ተራጅታችኋል ዴፊኒትሊ እንደዚህ ካልሆነ እንዴት ይገለገላል በጣም አሪፍ በተለይም ደግሞ ሰዎች በጣም የሚቸገሩበት አሁን ለምሳሌ ዶክመንት እንግዲህ ብዙ ጊዜ በዴቼን ነበር በጣም ያውን ውክልና ወይ ፓስፖርት ምናምን ነገር ከኢትዮጵያ ወደዚህ ማስመጣት ከዚህ ወደዛ መላክ ፕላስ ደግሞ መድኃኒት በጣም ብዙ ሰዎች እንግዲህ ታመሙና በጣም አርጀንት የሆነ ነገር ያስፈልጋልና እነሱስ anything እንደ ዲኤችኤል በጣም በፈጣን ከዲኤችኤል በላይ ይደርሳል አሁን 48 hours አለን እኛ በ48 ሰዓት ነው 2 ቀን ውስጥ ነው የሚደርስልን ያ ማለት በጣም ኤክስትሪምሊ ፈጣን ነው አሁን ለ24 ሰዓት ደግሞ ፋይናላይዝ ያደርግናቸው ያሉ ዲሎች አሉ ከሌሎች ካምፓኒዎች ጋር ደግሞ ሶ እስካሁን ድረስ በመደበኛው ሺፕመንት ከ7 እስከ 10 ቀን ነው የምንሰጠው መደበኛው ላይ ለምንድን ነው የምናደርገው ሰፋ አድርገን እንሰጣለን ቀን ከዛ ቀድመን አድርሰን አንተን ሳትስፋይ ማድረግ ነው የምንፈልገው ሶ ሬጉላር ሺፕመንት ምንለው እሱ ነው ብዙ ክላይንትም አለን ብዙ እቃዎች አሉ አንድ ላይ ተገንብተው ነው የሚወጡት አንድ እሱ ግን እንዳልከው በጣም አስቸኳይ እንዲሄድ የሚፈልጓቸው ነገሮች ካሉ ኤክስፕረስ እና ሱፐር ኤክስፕረስ የሚባል አማራጭ አላቸው ኤክስፕረሱ ከ3 እስከ 5 ቀን ያደርስለታል ይሄኛው $50 ተጨማሪ ይከፍላል ከሚከፍለው ክፍያ ላይ እንዲቀድም ማለት ነው ከሱ በፊት የመጡ ክላይንቶች አሉ እነሱን ለመቅደም አይደለ ከዛ ደግሞ ሱፐር ኤክስፕረስ ምንለው 48 ሰዓት አለ እስከ 48 ሰዓት እስከ 2 ቀን ውስጥ ይደርስልሃል አሁን ደግሞ አዲስ ምናመጣላችሁ እየዘጋን ያለነው ዲላለ በ24 ሰዓት ይደርሳል ዛሬ አምጥተው ነገ ይደርሳል ማለት ነው እሱ ጥሩ ነገር ነው አንደኛ ኢትዮጵያ የሚገኝ 12 ሰዓት በረራ ይመጣል እዚህ አይደል ዴፊኒትሊ አለ ለዚህ ቅርብ ነው ብዙ ሰዎች ደግሞ የገንዘብ ችግር አይደለም እንዳልከው ይሄን ሲስተም መዘርጋትና አቅሙ ያላቸው ግን የጠበባቸው መላክ የማይችሉ ብዙ የተቸገሩ ሰዎች አሉ ዴፊኒትሊ ስለዚህ ይሄም በጣም ይቀለለ ነው የምትለኝ በጣም ይሄ በጣም አሪፍ ነው እኛ ራሱ እንግዲህ መድኃኒት ዶክመንት ምናምን ቢኖር እንግዲህ ዋሳ ኤክስፕረስ እንደተመለከታችሁት እንደሰማችሁት ነው እዚህ ቦታ ላይ መጣችሁ አይታችሁ ከዛ በኋላ ሪቪው ይጻፋል ያ ጉግል ላይ አሁን እኛ ጋር መደወል ስላላችሁ ቸቤ ብለና የምትመጣው ብዙ ናችሁ ከዚህ በኋላ ቸቤ ላይ አይተነው የሚለው በጣም ብዙ ቤት በጣም ቢዚ ነው የምትሆኑት ከዛ ውጪ ግን አሁን ሌላ ሀገርስ ስቴት ያሉ በተለያየ አሜሪካ ሀገርስ እንግዲህ ሰፊ ነው ብዙ ኢትዮጵያኖች መቼም ዴቪ ብዙ ቢሆኑም ወደ አትላንታም ወደ ካሊፎርኒያ ምናምን ብዙ ኢትዮጵያኖች አሉ ይሄን ሰርቪስ በአካባቢያችሁ ማግኘት የማይችሉ እናንተ ለነዚህ ምን መፍትሄ ያላችሁ አሁን ያልሰጠናቸው መፍትሄና ፕላናችንን ልንገር ሁለቱን አንድ ላይ አድርጌ አሁን ከረንትሊ የምንሰራው ዲሲ ቨርጂኒያ ሜሪላንድ ስለሆነ ከነዚህ ሶስቱ ስቴቶች ውጪ ያሉ ክላይንቶች አንደኛ እቃውን ገዝተውት ከሆነ ሺፕ አድርገው በዩፒኤስ በፌዴክስ ወደኛ ይልኩታል በቦክስ አድርገው ዘግተው ወደኛ በኦፊስ አድራሻችን በዚህ በዋናው ኦፊስ በስካይላይኑ ይልኩታል ይሄ እቃው ተገዝቶ ከሆነ ነው which is additional expense ይኖርባቸዋል ከዛ ወደኛ ሲልኩት ይከፍላሉ እንጂስ ግን ከመግዛታቸው በፊት ከሆነ the best way እሱን ነው የምንለው ከአማዞንም ሲያዙት ከሌላም ከሚፈልጉት ኦንላይን ፕላትፎርም ላይ ሲያዙ የኛን ቢሮ አድራሻ ይከቱና የራሳቸውን ስም በቅንፍ ውስጥ ዋሳ ኤክስፕረስ ብለው ይጽፋሉ አሁን ብዙ ክላይንት እቃ ይመጣል ቅድምም እዚሁ ያለህም ተቀብለናል ይመጣል ስለዚህ ሲመጣ እናያለን ስማቸውን በቅንፍ ዋሳ ኤክስፕረስ ሲል እኛ ጋር ነው የሚደርሰው እዚህ የኛን ቢሮ አድራሻ የሚጠቀሙት አዲሽናል ወጪ የለባቸው እቃቸው እኛ ጋር ደረሰ ማለት ነው ከዛ ይደውላሉ ፔመንት ኦቨር ዘ ፎን ይጨርሳሉ ፔመንት ሊንክ ልክላቸውለን እንደ ሪሲቨር ኢንፎርሜሽን እንወስዳለን አይዲያቸውን ፎቶ አንስተው ይልኩልናል ዳታቤዝ ለመግባት ስላለበት የነሱ ኢንፎርሜሽን በዛ መንገድ ይቻላል ይሄ አሁን እየሰራንበት ያለ ነው መንገድ ነው ወደፊት ግን ፕላናችን ወደ ሌሎች ስቴቶችም መስፋት እናስባለን ዲኤምቪ ላይ ብቻ አይደለም ሀበሻ ያለው ወደ 10 ስቴት ሊስት አድርገን ይዘናል እና ከነዚህ 10 ስቴቶች ላይ ኔክስት ላይ አሁን ከዲኤምቪ ውጪ ያልን አትላንታ ያልን ቀጥላለን ኔክስት ሙቫችን አትላንታ ነው የሚሆነው ከአትላንታ ደግሞ ይሄድን እየጨመርን እንዳለ 10 ሀበሻ ፖፑሌሽን ጥናት አጥንተን ሞር ያለበት ብለን ያወጣናቸው ኤሪያዎች አሉና እየሰፋን እንሄዳለን በራሳችሁ ነው ወይስ ፍራንቻይዝ የማድረግ ነገር አለ ሌሎችም እድል የመስጠት ቆንጆ ጥያቄ ነው በጣም ቤስት because currently ፍራንቻይዝ ኦፕሽናችንን ከሎየሮች ጋር እየሰራ ነው ፍራንቻይዚንግ ሲባል ቀላል ነገር አይደለም ብዙ ጋይድላይን አለው መካት ያለበት የህግ አግባቦች ምናምን አሁን ለምሳሌ 7-11 ብታየው ማክዶናልድ ብታየው
አንድ ሰው አይደለም መሆን የሚያደርገው ፍራንቻይዝ ነው። ስለዚህ ግን ሌሎች ስቴቶች ላይ ያሉ ግለሰቦች ወይም ሀበሾችም ነጮችም ሊሆን ይችላል ዋሳ ኤክስፕረስን ፍራንቻይዝ አድርገው የሚሰሩበትና እንደዛ ሲሆን መከተል ያለባቸው ህጎች አሉ። ቢኮዝ በጣም ይዘን ጠብቀን የያዝነው የከስተመር ሳቲስፋክሽን አለ። ይሄንን ብራንድ ለመገንባት ኦልሞስት 3 years ምንም ነገር እንዳይፈጠር ክላይንት ቅር እንዳይለው የለፋንበት ነገር አለና ያ ኢቫሉዌት እያደረግን እሱን የምናደርግበት አማራጭ ይዘናል። ዩፒኤስ እኮ ለዛ ነው አይደል? ብዙ ካምፓኒዎች እዚህ ሀገር ላይ ብራንዳቸውን ነው የሚሸጡት። ከዛ ግን አንተን ሱፐርቫይዝ ያደርጉሃል። በእኔ ስታንዳርድ ነው ወይ ለከስተመር እየሰጠ ያለው ሰርቪስ የሚለው ይታያልና ትልቅ ሌሎች ስቴቶች ላይ ማተኮር የምንፈልገው በዛ መንገድ ነው። አሁንም ዲማንድ አለን። ከስቴቶች ይደውሉና I have this business ለምን on the side ዋሳ ኤክስፕረስን ኦፊስ አላስታፕ አላደረግምና ለምን አልሰራውም ይላል። we will communicate with you ነው ሁሉ ጊዜ የምንላቸው። የኛ አሁን ያልኩ ከጠብቆች ጋር የምናስተካክለው ዶክመንቶች አሉ። እነሱን ፋይናላይዝ ስናደርግ አናውንስና ኦፊሻሊ ላይሰንስ ነው ዋሳ ስለዚህ በዴምቪ yes ኦፊሻሊ ላይሰንስ ነው። then ከነሱ ጋር ሎጂስቲክሱን ቼን መፍጠር አለብን። because እነሱ የሚሰበስቧቸውን እቃ ተረክበን እኛ ነን ሺፕ የምናደርግላቸው። እነሱ ሀስል ውስጥ አይገቡም። እነሱ ራን የሚያደርጉት ቢሮውን ክላይንት ይመጣል ይለካል ይላል ሎጂስቲክሱን ሃንድል እናደርግላቸዋለን። otherwise ሄዴኩን አይችሉትም። ስለዚህ ሲምፕል ሆኖ በተለያዩ ስቴቶች ላይ በቅርቡ ያዩታል። so one of the option franchisingም አንድ ኦፕሽን ነው። እኛ ደግሞ መያዝ ያለብን ቦታዎች ላይ ደግሞ እንሄዳለን። because ሰፋ ያለ ኮሚኒቲ ካለ ራሳችን ገብተን በደንብ እንደዚህ እንደ ዴምቪ መያዝ እንፈልጋለንና ሁለቱንም አማራጮች እያደረግን እንሄዳለን። በጣም አሪፍ። ቅድም ያነሳው ነገር ላይ ሰዎች እቃ ገዝተው ኦንላይን ላይ ከአማዞንም ከምንም ገዝተው ወደ ቤታቸው አስመጥተው እንደገና አሽገው ሺፒንግ ከሚያደርጉ ቀጥታ በእናንተ አድራሻ የሚፈልጉትን እቃ በዚህ አድራሻ ሊደርስላቸው ይላካል። ከዛ በኋላ እናንተ ፓክ ዳርጋችሁ ወደሚፈልጉበት ቦታ ትልካላችሁ። እዛስ ላይ ተጨማሪ ኖርማሊ ከምትልኩት ነገር የምታሽጉበት ምናምን ተጨማሪ ነገሮች ክፍያዎች አሉ? ከረንትሊ አሁን ሜምበርሺፓችን እንደምታውቀው አንድ ሜምበርሺፕ ነው ያለን which is 219 ብለን ሁሉንም ነው። እሱን በደንብ አልነገርከንም። ገለጽ አድርገህ ስለ ሜምበርሺፑና ስለ ጥቅሙና ጉዳቱን። እሺ ቆንጆ። ሶ እኛ ካምፓኒ ላይ መጥቶ የሚስተናገድ ማንኛውም ክላይንት ሁለት ምርጫ አለው። ወይ ሜምበር መሆን ይችላል ወይ ደግሞ ሬጉላር ክላይንት መሆን ይችላል። እንደ ምርጫው ካምፓኒው ዲዛይን የተደረገው ፎር ሜምበርስ ነው። አላማው ከአንድ ፖይንት ከቤታቸው አስነስቶ ቤታቸው ማድረስ ነው ዋሳ ኤክስፕረስ የሚፈልገው። ደግሞ አንዳንድ ክላይንቶች አይ በአመት እኮ አንዴ ሁለቴ ነው የምልከው ሜምበር መሆኑ ያን ያህል አስፈላጊ አይደለም ካለም አይ አንሰጥም ሰርቪስ ማለት አንፈልግም ለክላይንት። ስለዚህ ለነሱ ደግሞ የሚስተናገዱበት አላቸው። ሶ ሜምበሮች በአመት አንድ የሚከፍሉት 219 ነው አሁን ላይ ያለን። ሶ ይሄንንም በተቻለ አቅም ይሄንን ጁን እና ጁላይ ሁለቱን ወር ብቻ ነው ይሄን ሜምበርሺፕ ኦፕን ያደረግነው በዚህ ፕራይስ። ከጁላይ በኋላ ሌላ አይነት 3 አይነት ሜምበርሺፖች ይመጣሉ። ስለዚህ እዚህ አንተ ፕሮግራም ላይ የሚያዩ ሰዎች በተቻላቸው አቅም እስከ ጁላይ መጨረሻ ድረስ ሜምበር ቢሆኑ በዚህ ፕራይስ ነው የሚስተናገዱት 219። ከጁላይ በኋላ 3 አይነት ሜምበርሺፕ ይመጣል። ኦሬዲ ፔፐር ዋይዝ አርቅቀን አጽድቀን ጨርሰናል። ግን እቺን 2 ወር ሜምበሮች በዚህኛው ዋጋ አሁን ባለው ዋጋ ሜምበር እንዲሆኑ ክፍት አድርገንላቸዋል። ሶ ይጠቀማሉ ማለት ነው ቢመጡ። ሶ ሜምበር ሲሆኑ አንደኛ በሻንጣ ደረጃ ስታየው 249 ነው የሚልኩት ሜምበሮች። ሜምበር ያልሆነ ሰው 295 ነው የሚልከው። ሂውጅ ዲፈረንስ አለው። አራት የሚልኩ እኮ በቃ ቻለ ማለት ነው። ስለዚህ እነሱ 10 መላክ ይችላል። በቀን መላክ ይችላል። ሊሚቴሽን የለውም። ይሄ ነው። ከዛ ውጭ ግን በሌሎቹ ላይ ካየኸው 33% ዲስካውንት አለው። ሜምበር ያልሆነ ሰው ከሚልከው ሜምበር የሆነው ሰው 33% ይከፍላል። 2 ኪሎ በሚልከው 2 ፓውንድ በሚልከው አሁን ፕራይሲንጋችን ላይ ብናየው ለምሳሌ 2 ፓውንድ ሲልክ ይልክበት አለ 29 ከዛ ሜምበሩ 33% ዲስካውንት 39 ነው የሚከፍለው። $10 ሴቭ ያደርጋል። እዚህ ጋር እንዳለ ሴቭ የምታየው ሜምበሩ ሴቭ የሚያደርገው ሶ ሜምበሮች ከሁሉም ፕራይሶች ላይ 33% ዲስካውንት አላቸው። ፍሪ ፒክአፕ አላቸው። ፍሪ ዴሊቨሪ አላቸው። በጣም አሪፍ ነው። ሌላ ስቴት ላይ ያሉ ሰዎች ሲልኩ እቃቸውን ተቀብለን ሜምበር ከሆኑ አዲሽናል ምንም ሪኳየር የምናደርጋቸው ፔመንቶች አይኖሩም። ግን ይሄንን እንዳልኩ እስከ ጁላይ መጨረሻ ድረስ ነው በዚህ ዋጋ የምናስተናግዳቸው። ይሄን ሚዲያ የምታየው እንዳይመልጣችሁ። በዚህ 2 ወር ከቸቤ ነው የመጣ ነው ብቻ ለነሱስ ቅናሽ ዲስካውንት ለቸቤ ብለው የመጣ እናስተካክላለን። ችግር የለውም። ቅናሽ የሀገር ውስጥ ነገርከን። ከዛም ወደዚህ ደግሞ እቃ ታስመጣላችሁ። ስለሱም ትንሽ ከኢትዮጵያ ኦፍ ኮርስ ከኢትዮጵያ የምናስመጣውንም ሌላም አንድ ድርጅት አለ አያይዤ ልንገር። ከኢትዮጵያ ለማስመጣት ልክ እንደ ዋሳ ኤክስፕረስ ከዚህ ሲላክላቸው የሚቀበሉበት ቢሮ
ነው ለመላክ የሚጠቀሙት ተሴም ነው እዛው ጌታውን በሻ 22 ላይ የሚገኘው ኦፊሳችን 6ኛ ፍሎር ላይ ያለ ነው እዛ ሄደው እቃውን ሽሮም ይሁን በርበሬም ያበሻ ልብስም ወዘተ ድሮፕ ያደርጋሉ እዛም ይሄ አይነት ቢሮ ነው ያለው ሚዛን ይመዘናል ፕራይስ አለ ከስተመር ሰርቪሶች አሉ ያስተናግዷቸዋል ወደዚህ ሺፕ ይደረጋል ፕራይሱ ያው ነው ቀኑም ያው ነው ላይክ እንዳልከው ነው ቀደም የትኛውም ዋሳ ብራንች ላይ ብትሄድ አንድ አይነት ሰርቪስ ነው የምታገኘው አንድ አይነት ፕራይስ ነው ይሄ ከኢትዮጵያ ማስመጣት ለሚፈልጉት ነው አሁን እያወራን ያለነው ግን ስለ አሜሪካኖች ነው አይደል ስለዚህ ያሉ ሰዎች ከኢትዮጵያ ለማስመጣት ከዚህ ለመላክ ነው ኢትዮጵያ ላሉም ደግሞ ሰዎች ያዘጋጀንላቸው ካምፓኒ አለ ኢትዮጵያ ውስጥ እየኖሩ ከአማዞን መገበያየት ይፈልጋል ሰው ኢትዮጵያ እየኖረ አሊባባ አሊኤክስፕረስ ከቻይና መገበያየት ይፈልጋል ከነዚህ ሁሉ ለመገበያየት ሁለት ነገር ችግር ነው አንደኛው ዋሳኙ ዶላር የለውም because አሊባባ ላይ ብትገባ አማዞን ላይ ብትገባ currently ዶላር ይጠይቃል ሁለተኛ ገዛ ሺፕ ማን ያደርግልህ ገባህ አይደለ እሱም ችግር አለ ስለዚህ ሁለቱን ደግሞ እኛ ጋር አሉ አንደኛ ዋሳ ኤክስፕረስ ኢንተርናሽናል ካምፓኒ ነው ከኢትዮጵያ ውጪ እየሰራ ነው ያለው ስለዚህ እዚህ ሀገር ከረንሲያችን ዶላር ነው የምንገበያይበት ነው አይቸግረንም ሺፒንጉ ደግሞ ካምፓኒያችን ሺፒንግ ካምፓኒ ነው ስለዚህ ሁለቱም ስላለው ለኢትዮጵያ ላሉ ነዋሪዎች ኢትዮጵያ ሙሉ የትኛውም ክልል ላይ ላሉት አቅሙ ላላቸው አቅም ስንል ግን በእውነት አቅም ስንል ገበያ ላይ ወጥተው ከሚገዙት በእኛ ካምፓኒ ቢገዙ ይሻላል ይሄን ኤክስፕሌን ያደርግልሃለሁ ከቤቱ የሚባል ካምፓኒ ነው ክሬት ያደርግላቸው ኢትዮጵያ ላይ የሚኖሩ ከቤቱ ማለት from the source ማለት ነው ከምንጩ ከቤቱ ስለዚህ አሁን ገበያ ላይ ወጥተህ ስትገዛ ከነጋዴ ነው የምትገዛው ነጋዴ ኢምፖርት ያደርገዋል የቤት ኪራይ ይጨምርበታል የሰራተኛ አለ አከፋፋይ አለ ይሄ ሁሉ አድ ተደርጎ ነው አሁን እቺ ስትገባ ኢትዮጵያ የምትገባው ቫልዩ ዋጋዋና ሲሸጥ አንድ አይደለም ከዚህ ፖይንት እዚህ መሀል ላይ ነፍ ነገር አለ ከቤቱ ላይ ግን የለብህ ከቤቱ ላይ አንተ ነህ አማዞን ላይ ሄደህ የምታዋጋው ራስህ ባለቤቱ ገዢው አይቶት ያንን ሊንክ ነው ወደ ኮል ሴንተር የሚልከው ወደኛ ጋር ስለዚህ የሚኖርበት ተጨማሪ ነገር ሺፒንግ ነው የሚጨመርበት ነጋዴ እስከም ቢሆን ነጋዴው ከአማዞን ገዝቶት ከዛ ከሺፒንግ ውጪ የራሱ ደግሞ ትርፎችን ይዝበታል ከዛ የስቶሬጅ እና ብዙ ነገር ይጨምርበታል ብዙ አክሰስም ደግሞ አይኖርም እንጂ አሁን ያን ፕሮሰስ የሚያደርግም definitely አንደኛ ክሬዲት ካርድ ያስፈልጋል yes ከዛ ላይ እነሱ ብቻ የሚፈልጉትን ነገር መርጠው ሊንኩን ነው ለእናንተ የሚልኩት ሊንክ ነው የሚልኩት 92 ካስኮም ወልማርትም የሚፈልጉ ብዙ ጊዜ አባላቶች ወተት ምናምን ከካስኮ ይፈልጋል የልጆች ወተት ማሳደጊያ የልጆች የተለያዩ ነገሮች ቅባቶች ሎሽኖች ምናምን ይፈልጋል ስለዚህ እሱን አርገው በኢትዮጵያ ብር ይከፍላሉ ዛብር ቁልፉ ነገር እሱ ነው ደግሞ ይሄንንም ሰርቪስ አግኝተህ ፕላስ የምትከፍለው ልክ ኮል ሴንተራችን እኛ 9492 ብትደውል ወይም ስልክ ቁጥራችን 0946 000111 እናስቀምጣለን እሱ ዲስክሪፕሽን ላይ በዛ ስልክ ቢደውሉ ኢትዮጵያ ያሉ ያንን ሰርቪስ ማግኘት የሚፈልጉ ሊንኩን ይልካሉ ወደኛ ቴሌግራም ላይ ከቤቱ ብሉ ቦቶች አሉ የተዘጋጁ መላክ ይችላሉ ኮል ሴንተር ሰራተኞች ያንን ሊንክ ተቀብለው ፕራይሱን በዶላር የነበረውን በብር ካልኩሌት አድርገውላቸው በብር ስንል ባይዘው በኢትዮጵያ ባንክ ነው ምንዛሬው ራሱ በኢትዮጵያ ባንክ በኢትዮጵያ ከረንትሊ ባለው ባንክ ሬት ነው የሚሄደው ብላክ ማርኬትም አይደለም አጥራፊ ናቸው በጣም ዴፊኒትሊ በጣም ነው የሚያሰርሰው በኢትዮጵያ በባንክ ሬት ከፍለው ከዛ ደግሞ ሺፒንጉንም በብር ከፍለው ኤቭሪቲንግ በኢትዮጵያ ብር ነው ፕራይስ የሚነገራቸው ያንን ፔመንት ይፈጽማሉ እቃው እኛ ሰራተኞች ኦርደር ሲያደርጉት እንዳያችሁት እዚህ ባንክ ይደርሳል አንድ ላይ ፓክ ተደርጎ ይሄድላቸዋል ከቢሮው መጥተው ይወስዳሉ ለኢትዮጵያ ላሉ ሰዎች ከቤቱን ክሬት አድርገንላቸዋል እንዲገበያዩ ኢንተርናሽናሊ እዚህ ደግሞ አሜሪካ ለሚኖር ደግሞ ዋሳ ኤክስፕረስ ደግሞ እቃ ይልክላቸዋል እቃ ያመጣላቸዋል እንደዚህ ያደርግን ያገለገልን ነው ለሃሉ በጣም በጣም አሪፍ ነው እንግዲህ እንዳልኩ ነው ቅድም የኛ ሰው ብዙን ጊዜ አሁን ይሄ ቤት እንዳለ በጣም ብዙ ሚሊዮን ኢትዮጵያኖች አሉ ይኖራሉ የሆነ ነገሮች በተለይም ያው የኛ ሰው አሜሪካ የሚለው ፕሮግራም ከጀመረን በኋላ በተለያዩ ቦታዎች ስንዞር እንዴ እዚህ አፍንጫዬ ላይ እየኖርኩኝ ይሄን ቦታ ይሄም ነገር አለው የሚል ሰው ብዙ አለና ይሄንን ዛሬ እንደው በአይነቱ ለየት ያለ ፕሮግራም ነው ይሄን ፕሮግራም ሳይሆን ሰዎች በጣም በነገራችን ላይ በጣም አንተንም በጣም አድናቂ ነኝ በእውነት እንዲህ አይነት ነገር መፍጠር በተለይ ያንግ ጄኔሬሽን ነው በጣም ያንግ ነህ ካንተም ብዙ ወጣቶች ብዙ ነገር ይማራሉ ብዬ ተስፋ አደርጋለሁ በዚህ ሁሉ ፕሮሰስ ስታደርግን ቻሌንጅስ ምንድነው አራ ቻሌንጅማ በደንብ አለ ሁሉም ነገር አልገባልጋ አይሆንም ይሄንን ስንለው አሁን ቢዝነስ ኦነር ከሆነ ዴፊኒትሊ ቺንቃል ብቻ ሰምቶ አንደርስታንድ ያደርጋል ቢዝነስ ኦነር because ሁሉም ቻሌንጅ ውስጥ ነው ያለፈው ኖርማል ቤት ውስጥ ቁጭ ብሎ የሚያይ ሰው ግን ለአባባል ይመስለዋል ግን ኤቭሪ ሲንግል ዴይ ቻሌንጅ አለ በጣም በጣም ትልቅ ከአምሮህ በላይ የሆኑ ቻሌንጆች አሉ ላይክ እስከ መዘረፍ ድረስ አሁን እኔ ኢትዮጵያ ያለውን ካምፓኒ ከፍቼው ስመጣ 15 ቀን አልቆየም ሲዘረፍ ሙሉ ለሙሉ
ሾፕ የዋሳ ማርት ምን ኤሌክትሮኒክ ሾፕ ነበረ ሙሉ እቃዎችን ላፕቶፖች ስልኮች ኤቭሪቲንግ ሁሉንም ሙሉ አድርገነው ነበረ ስመጣ ወጣሁ 15 ቀን ቆየን ተዘረፈ ሙሉ ለሙሉ አስበው እንግዲህ one of the challenge የሚሆነው ከዛ ውጪ ደግሞ ኢትዮጵያ አሜሪካ ላይ ኖረክ አሜሪካ ማይንድ ሴት ስራዎች ላይ አምሮክ በዛ መንገድ ሆኖ ኢትዮጵያ ደግሞ ሄደህ ስትሰራ ያስቸግራል በጣም ለሰራተኞች ላይም አልፈርድም because እነሱ ያላቸው ማይንድ ሴት እዛው ሀገር ውስጥ በተለመደው አይነት ነው አንተ ደግሞ ወጥተህ ደግሞ የምታየው ነገር አለ አምሮ የተቀረጸበት አለ ስትሰራ ብዙ አይነት ቻሌንጆች አሉ ከገቨርንመንት አካሄዶች ጀምሮ አሜሪካ ያለው ሌላ ነው ኢትዮጵያ ያለው ሌላ ነው እዚህ ላይሰንስ 5 ደቂቃ በኮምፒውተር ትጨርሳለህ እዛ በ5 ወርም አትጨርስም ገባ ሀስሎች አሉ so every single move ሀስል አለው every single move ፕሮብሌም አለው ግን ሪዝኒንግ ምንድነው ነው ወሳኙ ነገር ለምንድነው የምትሰራው እንደነገርኩ ዋሳ ሲመሰረት እኔና ቤተሰቦቼ ናቸው ቤተሰቦቼ ነበር ሲያግዙኝ የነበሩት ያ ማለት ለገንዘብ አይደለም የተመሰረተው ፓሽን ነው አላማ ነው ራዕይ ነው መነሻውም መፍትሄ መፈለግ ነው እዛ ጋር እንደምታየው ያ ቢልዲንግ in the next 5 to 10 years ቢልድ ማድረግ የምንፈልገው ቪዥናችን ነው ኢትዮጵያ ላይ የምንገነባው 21 ፎቅ ነው ወደ ላይ ይሄ ሁሉ ጊዜ እንድናየው ሁሉ ጊዜ አምሮአችን ላይ እንዲሆን ነው ኦፊስ ብራንቾቻችን ላይ ይሄን የምንለጥፈው ሶ አቺቭ እናደርገውልን ምንም ትልቅ ነገር አይደለም ግን that's our goal ይሄ ቢልዲንግ ነው የምታየው እነዚህ ቢልዲንጎች ላይ ግን እያንዳንዱ ፍሎር ላይ የሚሆኑት ድርጅቶች አሁን እየተገነቡ ነው ኤክስፕረስ እየሰራ ነው ጥገና ማዕከል እዛ አለ ማርት አለ ትሬኒንግ ኢንስቲትዩት ፕሮዳክሽን ኤንድ ክሬቲቭስ ይምልህ all of this company በየራሳቸው አሁን ባሉበት ቦታ ላይ ብራንዱን እየገነቡ ክላይንት ቤዝ እየገነቡ ይቆያሉ and ደግሞ this building ገንብተን ፋይናላይዝ አድርገን ስንጨርስ እያንዳንዱ ካምፓኒ ወደዚህ ትራንስፈር ያደርጋል ማለት ነውና that's one of our vision ይሄንን ፎቅ እንገነባለን in the next 5 to 10 years ትልቅ ፕሮጀክታችን ነው ግን ይሄ ህንጻ ነው እነዚህ ህንጻ ውስጥ ገብተው የሚሰሩት ብራንዶቹ ናቸው አሁን ብራንዶቹን እየገነባን ነው ይሄ ህንጻ ደግሞ ዋሳን አሁን ከላስት ይር ጀምሮ ወደ ሼር ካምፓኒ ቀይሬያለሁ ኢንቨስተሮች ኢንቨስት ያደርጉበታል ዋሳ ላይ እንደ አክሲዮን ማለት ነው እንደ አክሲዮን ያ እዚህ ነው ያለው አክሲዮኑ ኢትዮጵያ ያሉ ሰዎችም ሲገዙ እዚህ ነው የሚገዙት ኢትዮጵያ አይደለም የሚገዙት እዚህ ነው አሜሪካ መንግስት ገቨርንመንት ሬጂስተርድ ሆነ ሼር ነው የምንሸጥላቸው ከአንድ ሼር ጀምሮ $1000 ነው አንድ ሼርኛ ቤት ውስጥ መግዛት ይችላሉ ትልቁ ቪዥን ይሄ ነው ኢትዮጵያ እዚህ ያለው ሰው ሲለፋ ሲሰራ ሀገሩ ላይ የሆነ አንድ ትልቅ ነገር ካልገነባ ሀገሩ ላይ ካላረገ ብቻውን መገንባት ካቃተው ሰብሰብ ብለን ደግሞ ገነባት ነው አይሆነ so definitely ጥሩ ይሄን ማሳብ ማፍለቅና ካንድም በላይ ደግሞ እንደ 3 4 ሆኖ በብዛት ሲሆን ደግሞ የተሻለ ነገር ይሰራልና ይሄን ማሳብ ማፍንጨት በራሱ ትልቅ ነገር ነው ሽምብራ ሽሮ ማየን የሽምብራ ሽሮ ይላል ዋሳ ሽሮ ይላል ወደ ባልትናው እንገባለን so yeah definitely እንደምታየው ዋሳ ባልትና 100% ናቹራል የሆነ የባልትና ሽሮ ይባላል ያው ሁሉም 100% ነው የሚለው መቼም እዚህ እንጀራውም ሲመጣ 100% ነው ልክ ነው ማለትና ሆኖ መገኘት ይለያያል አይደል so እኛ ጋር ትንሽ ለየት የሚለው ነገር ልንገር 100% አሁን የዋሳ ባልትና ነው የባልትና ዘርፍን ስታየው እኛ ቀድም ነግሬሃለሁ እንግዲህ ጎላችን ምንድነው ብያለሁ ጋፕ አይደል ምናየው ክፍተትና ፕሮብሌም ካለ ሶሉሽን አለ ነው ፕሮብሌም ካለ ዋሳ አለ ነው ስለዚህ ወደ ባልትናውም ስንገባ ባልትናው ላይ አሉ የተለያዩ ባልትናዎች እነሱስ ገብተን መጋፋትም ፈልገንም አይደለም አካሄዳችንን ብታዩ ከነሱ የተለየ ነው ለምሳሌ ዋሳ ባልትናን በሀበሻ ስቶር ውስጥ አታገኙ ሌላ ባልትና የት ነው የምታገኘው ሀበሻ ስቶር ውስጥ ይሄ እኛ ጋር ብቻ ነው የምታገኘው ዋሳ ኤክስፕረስ ያለው ብራንቾች ላይ ብቻ ነው የምታገኘው ሁሉም ቴስት ለቴስቲንግ የሚቀመጡት እነዚህ የሚሸጡት ትገዛቸው በ1 ፓውንድ እና በ2 ፓውንድ ብቻ ነው ቴስት ለማድረግ ነው ትገዛቸው ከዛ በኋላ እንዳለ ኦርደር ነው ደውለህ ነው ኦርደር ብታረጋው ስለዚህ ኦርደር 5 ፓውንድ ፈልጌያለሁ 10 ፓውንድ ፈልጌያለሁ ይያልክ እያዘዝክ ነው እየተዘጋጀልህ ፍሬሽ ነው ይመጣልክ so one of the thing የፈለግነው ይሄንን ዋሳ ባልትና ጽዳቱን የተጠበቀ ሁኔታ የሚዘጋጅ ከዛ ውጪ ደግሞ አበሻ ቤት ሄዶ 10 ቀን 20 ቀን ይከረመን ትወስዳለህ ፈልገው ለቴስቲንግ ከኛ ብራንቾች ማግኘት ይችላል ደውለህ ማግኘት ይችላል መተህም ሺፒንግ ኦፊሶቻችን ላይ ማግኘት ይችላል ከቴስቲንጉ በኋላ ግን ያለው 1 ፓውንድ 2 ፓውንድ ከገዛ በኋላ ያለው በስልክ ደውለህ ማዘዝ ነው የሚጠበቅብህ ከቀመስክ በኋላ ታይፕ ከሆነ ያንተ የምትፈልገው አይነት ቴስት ከሆነ እየደወልክ ይሄን ነውና በዚህ ጀመርን እንጂ ይሄ ብቻ አይደለም እንትናችን አሁን ይሄኛው እዚህኛው ብራንድ ላይ ችግር ስላለን ወይም ዲቪዥን ብራሽሮ ላይ ጋፕ ስላየን ነው አሁን ከምን እንጀምር ሲባል በርበሬ ያለ ስንት ነገር እኮ አለ ግን ስናጠናው
በጣም ይሄ አሁን ለስኳር በሽተኞች ምናምን ነው ይሄ የሽምብራ ሽሮ ሬጉላር ታይፕ ኦፍ ሽሮ አይደለም ላይክ የሚታዘላቸው ፕሪፈር የሚያደርጉት እዛ ላይ በንጽህና ማዘጋጀት ጋፕ አይተንበታል በብዛትም የለም ይሄ ሽምብራ ሽሮ በርበሬ ምናምን አለ እዛ ላይ ጋፕ ስላየን ኦልዌይስ እኛ ድራይቭ የምናደርገው ጋፕ ነው እንድታየው የምፈልገው ክፍተት እያየን እንገባውና በዚህ ጀምረናል ይሄድን ደግሞ ሌሎች እንገባለን አላማው ግን ኦርደር ነው ደውለህ ከኢትዮጵያ ነው ይመጣልህ አዘህ ይሄን 5 ኪሎ ቅቤ እፈልጋለሁ ይሄን ያህል በርበሬ እፈልጋለሁ ፓክዶ ነው ታሽጎ አሳባልትና ይመጣል ቤት ማለት ነው ያው ሺፒንጉ ስላለን በእኛ ውስጥ ገብቷል ራሳችን በራሳችን ካምፓኒ ሺፕ የምናደርገው ይመጣው የሚሄደው ተመጣጣኝ በሆነ ፕራይስ አሪፍ ንጽህናው ነጽራፍ የሚጠብቀ ነገር ማቅረብ እንችላለን በጣም አሪፍ ተመልካቾች እኔ ራሴ በጣም በቃ ተመሰጥኩኝ በጣም ደስ የሚል ነገር ነው የብዙዎቻችንን እንግዲህ ሸክም የሚያቀል ካምፓኒ ነው ዋሳ ኤክስፕረስ ጨዋታችን እያጠቃለልን ነው ካፍታ ደቂቃ በኋላ ተመልሰን እንመጣለን አብራችሁን ሁኑ 40%ን በሶስት ዙር ክፍያ ከፍለው ቀሪውን 60% ቤቶን ተረክበው እስከ ዓመት ቢያሻው እየኖሩበት አሊያም አከራይተው መክፈል እንደሚችሉ ያውቃሉ በ8% ቅድመ ክፍያ ከባለ 1 መኝታ እስከ ባለ 4 መኝታ ከተለያዩ የካሬ አማራጮች ጋር ይዘውንልዎት መጥተናል የገነባን ባለው ውብ መንደር አረንጓዴ ስፍራዎችን የልጆች መጫወቻ ቦታዎችን 5 የመዋኛ ገንዳ ጂምናዚየምና ስፓ እንዲሁም ላይብረሪዎችን ያገኛሉ ልብ ይበሉ እነዚህ ቤቶችን በለቡ መብራት እየተገነቡ ያሉ ሲሆኑ የመጨረሻው ዙር ሽያጭ ላይ ስለሆን ሳያመልጠው ታች ባስቀመጥነው የድርጅት ስልክ ይደውሉ ዴሚሲ ሪል ስቴት ተመልካቾች ተመልሰን መተናል ቀሪው ጨዋታችን ደግሞ እንጫወታለን አሁን አብራችሁ ሁሌም ደግሞ እንደምንለው ቻናላችንን ሰብስክራይብ በማድረግ ቤተሰቡ ሰብስክራይብ አድርጉ አሰስቱ ምንድነው አትከፍሉበት ዴ አይደለ አሁን አንድታችን ያው ካሜራ ላይ መቀረጽ አልፈለገች ከኢትዮጵያ ቅቤና ኒክለስ ምትወላ ተቀበላ አይደች ያው ካሜራ ላይ መግባት ስላልፈለገች ማለት ቅቤም እንደዚህ አሁን ባየነው መልኩ ነው የሚላከው ማለት ነው እዚህ ጋር ቅድም ስትነግራት ነበር እዚህ ጋር ኢላከላት ሰው የተቀበለላት ሆና መስተን ነበር እሱ ነው ትራንስፓረንሲውን ለማሳየት ማለት ነው በጣም ቆንጆ አሁን የቅቤውን ስናነሳ ከምግብ ጋር ስለሚገናኝ ብዙ ክላይንቶች ማወቅ የሚፈልጉትን ነገር በዚሁ ላውራ በተለይ እንደዚህ የሚበላሹ ነገሮች አሁን ቅቤ ከፍሪጅ ውጪ ከቆየ ይበላሻል ቤዚካሊ ሰው እንደዚህ ነገሮች ሲሆኑ ኢትዮጵያም ሲያመጡት ኢትዮጵያ ብራንች የተዘጋጁ ዲፕ ፍሪዞች አሉ እዛ ነው የሚቀመጠው እስከሚነሳ ድረስ ፍላይት ላይ እስከሚጫን ድረስ እዚህም ልክ እንደገባ ክላይንቱ መጥቶ እስኪወስደው ድረስ ስቶሬጆቻችን ላይ አሉ ፍሪጆች እነዛ ውስጥ ነው የሚያውን ስትወስደው እንዳይኸው ደርቅ ብሎ በተላከበት ስታንዳርድ ይወሰደችና ምግብም ለመላክ አይፍሩ ምንም ችግር የለውም ደሞ ደውለው ጠይቅ ይችላል ስፔሻሊ ዩኤስ ላይ ሬጉሌሽኖች አሉ መግባት ማይችሉት ምግቦችም አሉ ስለዚህ እነሱን ደውለው ሞር ከከስተመር ሰርቪስ ወሰድ ይችላል ሶ ዳታቤዛችን ቤዚካሊ ዋሳ ኤክስፕረስ የራሱ ዳታቤዝ አለው ከክላይንቶች መረጃዎችን ወስዶ ከስተመር ሰርቪስ የሚሞላበት ከስተመር ሰርቪስ አክሰስ ያለው አለ ከዛ ደግሞ ባክ ኤንድ ላይ ደግሞ መረጃዎች ስቶር የሚደረጉበት ደግሞ ሲስተም አለ ሶ ክላይንት ሲመጣ ስልኩን ከሰጠን በቂ ነው ከዛ ውጪ ደግሞ የላኪ ስምም ከሰጠን በቂ ነው አሁን መታ ስትወስድ እንዳይኸው ክላይንታችን የተላከላት ቅቤ ነበረ ሶ ቅቤ ማን የላከው ከየት ነው የመጣው የሚለውን ኦል ዘ ኢንፎርሜሽን ሲስተማችን ላይ እናገኘዋለን ማለት ነው እና የትኛው ከስተመር ሰርቪስ ነው ኢቭን ያስተናገደው የሚለው አለ ለምንድነው ይሄ የምናደርገው የሆነ ስተት እንኳን ቢፈጠር ላይክ እኛ ካምፓኒ ውስጥ የቱ ጋር ነው የተፈጠረው it's not about አሁን ለምን ተፈጠረ አይደል ድጋሚ እንዳይፈጠር በምን ተፈጠረ እንዴት ተፈጠረ የሚለውን አጽድተን ነው የምናልፈውና ኢቭን ሪስፖንሲብል ከስተመር ሰርቪስ ማለት ነው እዚህ ስትመጣስ ማን ያስተናገደው እዛስ ኢትዮጵያ ብራንች ስለዚህ የምታያቸው ሰራተኞቻችን ስም አሉ ከዛ ደግሞ የላኪው ስም አለ መች ነው የላከው መች ነው መድረስ ያለበት የላኪው ኢንፎርሜሽን አለ አይዲ ነው አፕሎድ የተደረገው ሊንክ አለው አይዲውን ማግኘት እንችላለን ከዛ ክብደቱ ምን ያህል ክብደት ነው የተላከው ምንድነው የተላከው የሚለው ነገር አለ በስንት ቀን መድረስ አለበት ምን ያህል መክፈል አለበት ከዛ የተቀባይ ኢንፎርሜሽኖች አሉ ሲስተም ላይ ስልካቸው አለ
ክፍያ ኢትዮጵያን የተከፈለው በዚህ ነው የሚከፈለው ዩዥዋሊ ብዙ እዚህ ነው የሚከፍሉት ያው ኢትዮጵያ ያለው ላለማስቸገር ስለዚህ እንደዛ ሲሆን ላኪው ድሮፕ አድርጎት ነው የሚሄደው ምንም የሚከፍለው ነገር የለም ኢትዮጵያ ብራንች እቃውን አስቀምጦ ይሄዳል ወደ ቤቱ ስለዚህ እዚህ እቃው ሲወስዱ ይከፍላሉ ወይ ደግሞ እቃው እንዲነሳ ቀድሞ ይከፍሉና እቃው ሺፕ ይደረግላቸዋል so all the information እዚህ ላይ አለ even including ፊርማቸውን ጨምሮ ማለት ነው ስለዚህ ሙሉ ለሙሉ ዳታቤዝ ላይ የትኛውም ደንበኛ ኢንፎርሜሽን አለ ኮንፊደንሻሊቲ ስላም ለምሳሌ አይደንቲቲያቸው ምናምን የሰዎች የተመዝገው በደንብ የተጠበቀ ነው ዴፊኒትሊ የምንጠቀመው እንግዲህ የማይክሮሶፍትን ክላውድ ነው እንግዲህ ትልቅ ካምፓኒ ነው it's not only የራሳችን አይደለም የምንጠቀመው ፕሮፌሽናል የሆኑ ትልልቅ ካምፓኒዎችን ሲስተም ነው የምንጠቀመው ምንም የሚያሰጋ ነገር የለም እኛ ላይ ስጋት አለ ማለት ያው እንግዲህ ማይክሮሶፍት ላይ ስጋት አለ ማለት ነው it's not something የራሳችን ፕላትፎርም ላይ አይደለም እንደዚህ አይነት ትልልቅ ፕላትፎርሞችን ነው የምንጠቀመው አንዴ መተው ሲስተም ላይ ከገባ ኢንፎርሜሽናቸው 10 ጊዜ አይጠየቁም ስልካቸውን ብቻ እናስገባለን unless ተቀባይ ከቀየሩ ለምሳሌ ላስት ታይም ስትመጣ ለአበበ ከላክለት አሁን ከበደ ከሆነ የተቀባይ ኢንፎርሜሽን ብቻ እንቀይርልሃለን እንጂ other than that simple easy ነው በቃ simple አድርገን ክላይንቱ ተገልግሎ ብዙ ሳትይዘው እንዲሄድ ነው የምንፈልገው ምክንያቱም የዚህ ሀገር ህይወት እናውቀዋለን ሩጫ ስላለው ሌላ ሀስል እንዲሆንባቸው አንፈልግምና ያንን በማከለ መንገድ ነው የምንሰራው በጣም አሪፍ እኛ ራሱ ባለፈው እንግዲህ ቸቤ ሚዲያ ቁጥር 2 አዲስ አበባ ላይ ለመክፈት ተቸግረን ካሜራ ልንልክፈለን በጣም ተቸግረን ነበር ቅድም ኤሌክትሮኒክስ ብለ በጅምላ አለፍከው አሁን እንደዚህ ካሜራ ቲቪ በተለይ አዳዲስ እንዳልኩ ነው ብዙ ኢትዮጵያኖች እዛ አቅሙ ያላቸው ግን እንደዚህ አክሰሱ አሁን እዚህ አልጋ ባልጋ ነው በስልክ ወይ ፈለከው ነገር ወርደህ ታደርጋለህ ትገዛለህ እዛ ግን አቅሙ ያላቸው ራሱ ይሄንን ማያገኙ ሰዎች አሁን በዚህ ድል በጣም ይተከማሉ ተስፋ አደርጋለሁ ስለዚህ አሁን ኤሌክትሮኒክስ የሚባሉት የሚያጠቃላቸው አላላካቸው እንግዲህ ኤርሚዬ እኛ ጋር ማይላክ ነገር የለም ኤኒቲንግ መላክ ትችላለህ ህጋዊ እስከሆነ ድረስ በቃ that's the only thing የምንጠቀመው ተርምና የምትፈልገውም መላክ ትችላለህ ከቲቪ መላክ ትችላለህ ካሜራም ትችላለህ ስልክም ላፕቶፕም ኢቭን የስልክና የላፕቶፕ ፊክስድ ነው ዋጋቸው ተመዝኖ ወይም ተለክቶ የሚባል ነገር የለም ካሜራ ሲሆን የተለያየ አይነት ቫራይቲ ኦፍ ካሜራ አለ ከነሳይዛቸው ይለያያል ስለዚህ ያስቀመጥናቸው ዋጋዎች አሉ ካታጎሪዎች አሉ እነ ቲቪ ስትመጣ ደግሞ ቦክሳቸው ሰፋፊ ነው ታሽጎ ነው የሚሄዱት ስለዚህ ክብደቱ ይመዘናል ፕላስ ደግሞ ሌንግዙ ዊድዙ ሃይቱ እንወስዳለን በሺፒንግ ካልኩሌሽን ፎርሙላ አለው ተባስቶ ተካፍሎ ይሰራላቸዋል በክብደቱና በሳይዙ ተደርጎ ማለት ነውና ማይላክ ነገር የለም እሱ ብቻ ሳይሆን ጥያቄ እዛ ኢትዮጵያ ከገባ በኋላ የሚቀረጽባቸው ማይቀረጽባቸው አሉ ብዙ ሰዎች ጊዜ እንኳን እንደዚህ በካምፓኒ ልከው አይደለም በግለሰብ እንኳን ይዘህ ስትሄድ ሻንጣ በጣም መጉላላት አለ የሚወጡ እቃዎች የሚቀረጹ እቃዎች ያልተከፈል ከዛ በኋላ በዛው እንኳን አይቀርጽም ከሳምንት 15 ቀን በኋላ ምናምን እሱ ላይ ነው ብዙ ሰዎች ጥያቄ የሚሆንባቸው ነገር ቀረጽ የሚያስፈልጋቸውና የማያስፈልጋቸው ነገሮች እናንተ እንዴት ነው ፕሮሰስ የምታደርጉት ቆንጆ እኛ ጋር እቃውን ይዘህ ስትመጣ ፊት ለፊት ነው የምንነግርህ መጀመሪያ ደረጃ እቃው ከሄደ በኋላ ሰርፕራይዝ የምትሆንበት ነገር የለም that's one of the best thing እዚህ ጋር ስትመጣ ለምሳሌ ስልክ ላፕቶፕ ይያለው ካሜራም ታይፖች አሉት እኛ ቴክ ኬር የምናደርጋቸው በቀኛ ኦሬዲ እቃዎችን ስንልክ ከዚህ አንድ ላይ ፕሮሰስ አድርገን አስጨርሰን የምናስገባቸው እቃዎች አሉ አንተን ከስተምስ question ማን አድርገ እኮ አንድ ላይ ከፍላል እኛ ኦሬዲ በዚህ ባለው ነገር ትነግሩኛላችሁ ዋጋ እዚህ ነግርሃለሁ ለምሳሌ ቲቪ ስታመጣ እና የወለን ሲስተም ላይ ይገባል እዚህ ቲቪ ታክስ ይሄን ያህል ይኖርብሃል እንልሃለን ሁሉ ጊዜ ለሚያዩን ተመልካቾች ታክስ ቤዝድ የሚያደርገው በአይተም ፕራይስ ላይ ነው ማወቅ ያለብን ነገር የእቃው የገዛህበት ዋጋ መነሻው ታክስ ካልኩሌት የሚደረግበት ስለዚህ we already know ምን ያህል ታክስ ልትደረግ እንደምችል ነግርሃለን ታክስ ደግሞ ኮምፕሊትሊ የሌላቸው እቃዎች አሉ እነዚህ ታክስ የላቸውም ብለን ነግርሃለን ስለዚህ one of the best thing ዋሳ ኤክስፕረስ ላይ ስትመጣ ይሄ እነዚህ እቃዎች ይሄ የምትልከው እቃ ታክስ ይገባል ተዘጋጅበት ብለን ነግርሃለን አይ ይሄ እቃ ደግሞ ታክስ የለውም ብለን ነግርሃለን ሶ እዚሁ የምታውቀው ነገር ነው የሚሆነው ማለት ነው ሰርፕራይዝ የምትሆነው ነገር የለም ችግር የለም ታክስ አትከፍልም ብለን ከተቀበልን እቃውንና አይ ደግሞ የተለያዩ ሬጉሌሽኖች ይቀየራሉ ኢትዮጵያ ውስጥና ታክስ ይከፈል ከተባለ we are responsible for that አሁን እናንተ ያላችሁት ነው ቃላችሁን አጣጥፉ እዚህ ጋር ነው ዋናው ቁልፍ የሚያልቀው እቃ መተስትልክ ነው everything እዚህ ጋር መጣው እቃ ኦኬ ይሄ ነገር እንደዚህ ነው አምነህበት ላክ ታክስ ይገባል አይ ይሄ ነገር ታክስ የለውም ቢለን እኮ ታክስ የሚገባው እዚህ ኦሬዲ ታስከፍሉታላችሁ አንድ ላይ ከመላክ ያናስከፍለው ኢትዮጵያ ሲገባ በኢትዮጵያ በገቨርንመንት አካሄድ መሰረት ታክስ ሴት የሚደረገው ኦፊሻሊ ገማች ነው
ከስተምስ ወይም ጉምሩክ ግማሽ ይመድብና በግማሽ የሚወጣል ታክሱ የሚወጣው ማለት ነው ፕራይሱ ሶ ግን ኤስቲሜሽኑን ነግሮልን ይሄ ነገር ታክስ ሲገባ ከዚህ እስከዚህ መነሻው ፕራይሱ ነው በየሄለ የዕቃው ዋጋ በሱ መንገድ ካልኩሌት አድርገን ይሄን እስከዚህ ሊሆን ይችላል ታክስ ለዚህ ይመቻል ወይ ሰውየው ራሱን ያስባል ይሄን ዕቃ መላኪያ ከፍላለሁ ኢትዮጵያ ሲገባ ይሄን እስከዚህ ያክል ሬንጅ ታክስ ይኖርብኛል ሶ ላካው አላካው ይለውን እሱ ዲሳይድ ያደርጋል አትሊስት ስትመጣ ግን ፉል ፒክቸር ይኖርሃል ያ ግን ዲሳይድ ሲያደርጉ ነው የሰውም ስራ ለማቅለል ነው ዲሳይድ ሲያደርግ ግን ለእናንተ ያንን ይከፍላል እናንተ ፕሮሰስ አድርጋችሁ ታውቃላችሁ አዎ እሱ ነው ግልጽ ማድረግ ይፈልጋል ዴፊኒትሊ እኛ ፕሮሰስ እናደርግለታለን እሱ ግን ትራንዚተር አለኝ ካለ ራስ ያወጣለው ካለ አሁን ታክስ ከስተምስ ላይ ሲገባ በትራንዚተር ነው የሚያልቀው ራሱ ሄዶ ማስጨረስ አይችልም በኢትዮጵያ ህግ ራሱ ገብቶ ያስጨርስም ትራንዚተር ያስፈልጋል ላይሰንስድ የሆነ ትራንዚተር እኛ ትራንዚተሮች አሉ እንመድብለታለን አይ እኔ ራሴ ያወጣለው የራሴ ትራንዚተሮች አሉ ካለ ሲላከም ምን ሞላለት ኢንፎርሜሽን የናንተ ስራ እዛጋ ያበቃል ላክን ጨረሰ ጉምሩክ ላይ ያበቃል ጉምሩክ የሚደውልለት ለሱ ነው እንጂ እኛን አይደውልልኝ ራሴ ነኝ ካለ ማለት ነው አይ እናንተ አውጡልኝ እናንተ ጨርሱልኝ ካለ ደግሞ የኛ ኢንፎርሜሽን የኛ ነገር ይገባል ኮንታክት የሚያደርጉንም እኛን ነው እዛ ሲደርስ ከቢሮአችን መጥቶ ይወስዳል ማለት ነው በጣም ጥሩ ይሄ ነው የብዙዎች ጥያቄ የሚሆነው እዛ ከላክን በኋላ እንዳንጉላላ ምናምን ስለዚህ እዚህ ጋር ግልጽ ያለ ኢንፎርሜሽን ይሰጣቸዋል ማለት ነው 100% በጣም አሪፍ ፖይንታችን ኤርሜ ዋናው ዋሳ ኤክስፕረስ መስራት የሚፈልገው ከቤት እስከ ቤት ነው ይሄን ያዘልኝ በመሃል ያለው ነገር ላይ ሰው ሀስል ውስጥ እንዲገባ አንፈልግም ለዛ እኮ ነው ቢሮ እንኳን እንዳይመጣ ከቤትህ እንምጣ ሜምበር ሁን ምንለው ኢቭን ታክስ መንገላታቱን ተወና ሶ ኤቭሪቲንግ እኛ ሃንድል ማድረግ ነው የምንፈልገው ግን they have to be responsible okay ለእናንተ ሰተናል እና ሜምበር ማለት ያለባቸው ከፈሉ ጨርሰው ያከፈሉ እኛ እንሰራለን እናንተ ራሳችሁ ስራ ስሩ እናንተ ስሩ የኛ ስራ ለኛ ተውልን ይያልከን በቃ እውነት ነው ይሄ ፌር ነው እነሱም እኛም ስራችን እንሰራለን ጉዳያችሁን ደግሞ እናንተ ደግሞ እኛ ስራ ስራላችሁ እኛም አሁን ልክ እዚህ መተን የካሜራው ስራ ነው እናስሩ እንዳላችሁ የካሜራውን ስራ እኛ እንሰራለን እንጂ በስልክ ቀርጻችሁ አለጠፍ ይቻላል በጣም አሪፍ የቀረ ነገር አለ እንግዲህ ከዩኤስኤ ወደ ኢትዮጵያ ዕቃ መላክ ከፈለጉ ቅድም እንዳልነው ፎልስ ቸርች ስካይላይን አንደኛው ብራንቻችን ነው እዚህ ስካይላይን ዋናው ሄድ ኦፊሳችንም እዚህ ነው ከዛ ውጪ ግን ድሮፕ ኦፍ ሎኬሽኖቻችን ዲሲ ያለን ሊና ማርኬት የታወቀ ነው ኤርሚያስ ጋር ወደ ብሪጅ ደግሞ ዳኒ ጋር ቢታኒያ ኬተሪንግ ያ ቤት ነው ባለፈው ምሳሌ ነበር ሰፊው ቤት ስማ ቦታ አለ እዛ አለ አሁን ያስፋፉ ነው በጣም እየጨመሩ ነው ያሉት ሰፋፊ ነገሮች እየገነቡ ነው እዛ ድሮፕ ኦፍ ሎኬሽን አለን ስለዚህ ከዚህም በኋላ መቀጠል እንችላለን ዋናው ዓላማችን እነሱ በቅርባቸው ኢዝሊ አክሰስ እንዲያደርጉ ስለሆነ ሌላም ባንተ ፕሮግራም ላይ ደግሞ እንዲከፈትላቸው የሚፈልጉት ኤሪያዎች ካሉ ዲኤምቪ ላይ መጀመሪያ ዲኤምቪ ነው በደንብ ማዳረስ የምንፈልገው ከዛ ውጪ ግን ቅድም እንዳልኩ 10 ስቴቶች እንጨምራለን ከነዚህ ውጪ ሌላ 10 ያዘጋጀናቸው ስቴቶች አሉ እነዛ ላይም እንሄዳለን ግን መጀመሪያ ዲኤምቪ ላይ የት ስቴት ውስጥ እንክፈትላችሁ ቅርብ የሚለውን ኮሜንት ላይ ቢጽፉልን ሰብሰብ አድርገን ብዙ ሰብሰብ ያለውን ወደዛ እንሄዳለን ኮሜንት ላይ አካባቢያችሁ ለዚህ ቦታ ላይ ድሮፕ ኦፍ ሎኬሽን ይከፈትልን የምትሉ ካላችሁ አሳውቁ እኔ ግን ከዚሁ ልጀምር ሲልቨር ስፕሪንግ ያስፈልጋል ብዙ ኢትዮጵያኖች አሉ እዛ እኔ ጀምራለሁ ኮሜንት ይቻላል ሲልቨር ስፕሪንግ ወሳኝ ነው አንደኛ ብዙ ኢትዮጵያኖች አሉ ብዙ የኢትዮጵያ መደብ ሱቆች አሉ ለእናንተም ቀላል ነው ለተጠቃሚውም ቀላል ነው ብዙ ኢትዮጵያኖች ስለሚመጡ እዛ አካባቢ ማለት ነው ሲልቨር ስፕሪንግ እኔ ተቆሚያለሁ ኮሜንት ግን በሌላም ቦታ ያላችሁ በእኛ በአካባቢያችን ሎኬሽን ቢኖር የምትሉ ካላችሁ ኮሜንት ላይ ያስቀምጡልን ከዛ ውጪ ወደፊት እንግዲህ 10 ስቴት ብላል እንዲሁም ደግሞ በፍራንቻይዝም ሁኔታ የመምጣት ሐሳብ አለ እንግዲህ እሱንም ያላችሁ ስልክ ቁጥር እናስቀምጣለን በቂ መረጃዎች ሌሎችም ደግሞ አይላኩ ወይ ብላችሁ ጥያቄ የሚሆኑባችሁ ጥያቄዎችም ካሉ ደውላችሁ እንደዚህ አይነት ዕቃም ትልካላችሁ እኛ ያልጠቀስናቸው ካሉ እንዲህ አይነት ዕቃዎች ትልካላችሁ ብላችሁ ደውላችሁ ከነሱ ጋር መነጋገር ትችላላችሁ ከዛ ውጪ ፋሚሊ እንዴት ነው መሰረት አው ያለሱማ እንዴት ነው ታዲያ ዋሳን ብቻ ይዘን ስንሮጥ እድሜም ይሄዳል እኮ ጥንካሬም ይሆናል እኮ እንዴ በደንብ ፊውል ነው የሚያስሮጥ ጉልበት ይሰጣል እና አንድ ልጅ ወልጃለሁ የልጅ አባት አው የፈርስት ምንድነው የፋዘርስ የመጀመሪያ ቀመስከው አጣጣልከው ያለው ባለቤቴ ሊዲያ ትባላለች እሷም እንግዲህ የሥራ ባልደረባችንም ነች እዚሁም አብረን ነው ነግሬሃለሁ ፋሚሊ ኦንድ የሆነው ቢዝነስ ላይ ነው ኢንቨስት አድርጉ እየጠየቅን ያለ ነው ጠንከር ያለ ኢትዮጵያም እዚህም በደንብ በቲም ቆንጆ ሆኖ እየተሰራ ያለ ካምፓኒ ነው ቤተሰብ መምራትም ከቤተሰብ ጋር መስራትም ደስ ይላል በጣም አሪፍ ጥሩ ባለቤት እዚህ ስራ ላይ ያገኛት
ኧረ አይደለችም። ከኢትዮጵያ ጀምሮ ነው? ኦፍ ኮርስ። አብራችሁ የምትጠጁት? አይደለም እኔ ቀድሜ የመጣሁት እንጂ እዛ ነበር የተጀመረው? አዎ። በነገራችን ላይ ኢትዮጵያ አስተማሪ ነበርኩ እና ተማሪ ነበረች። ሰማኔ ማስተማሪ ነበር ግን ተማሪ እኔ ማስተምረው ኮሌጅ ላይ ነው። የመጀመሪያ ኮሌጅ ማይክሮሊንክ አስተምር ነበር እዛው ኩዊንስ ዩኒቨርሳል አይቲ ኮሌጆች ላይ አስተምር ነበርና የተዋወቅ ነው እንጂ አገባዋት እዛ ነው አላልኩም። ሶ ግራጁዌት ክላስ ስቱደንት ሆና ነው የመጣችው። ጂሲ ስቱደንት ነበረች። በዛ ነው የተዋወቅ ነው ያልኩ። ስለዚህ በኋላ ግን ተመርቃ አስተማሪ ሆና ነው ወደ ጓደኝነት የገባው። እሷ አስተማሪ ነበረች። በዚህ በአይቲው ላይ። ስለዚህ ሁለታችሁም አይቲ ባክግራውንድ አላችሁ፣ ትረዳዳላችሁ ማለት ነው። የእሷ የስራ ድርሻ ምንድን ነው እዚህ? ሞር ሲስተሞች ላይ ትሰራለች። አሁን የምታያቸው ሲስተሞች ከአይቲ ጋር ኢንተግሬትድ የሆኑ ናቸው። ከስተመር ሰርቪስ ላይ ሄልፕ ማድረግ ካለባት ሄልፕ ታደርጋለች። ዲፓርትመንቶችን ሄልፕ በማድረግ ሱፐርቫይዝ በማድረግ እሷ ታግዛለች። እሱ ላይም ሞር የአይቲውን ነገሮች በማጠናከር በቴክኖሎጂ በማዘመን ላይ አብረን እሱ ላይ እንሰራለን። ወደ ውጭ የምናወጣው ወጪ የለም። በጣም ጥሩ ጊዜ ነበረን። በጣም ደስ የሚል ነገር ነው። አዲስ አይዲያ ነው። እስከዛሬኛ ከተለያዩ ነገሮች በተለይም ደግሞ ሬስቶራንት ምግብ ምናምን ላይ ነበር። ከዚህ ወጣም ያሉ ስራዎች እየሰራን ነው። በእንዲህ አይነት ፕሮግራም ስንሰራ ይህ በአይነቱ ለየት ያለ ፕሮግራም ነው። ብዙ ኢትዮጵያውያን በዚህ ፕሮግራም እንደሚደሰቱ እንዲሁም ደግሞ ላይፋቸው ቀለል እንደሚሄድ ያደርግላቸው በጣም ተስፋ እናደርጋለን። በመጨረሻ ግን ቀረ የምትለው ማስተላለፍ የምትፈልገው ነገር ካለ ማመስገን የምትፈልገው ሰው ካለ እንቋጭ። እሺ እንግዲህ ዋሳ ካምፓኒ ቤተሰቦችን ማመስገን እፈልጋለሁ። መጀመሪያ ከሰራተኞቻችን ጀምሮ ፋሚሊዎቻችን ሁሉንም ማመስገን እፈልጋለሁ። ቢኮዝ ከመጀመሪያው ጀምሮ እዚህ እስኪደረስ ድረስ ብዙ መስዋዕትነት ቅድም እንዳወራ ነው ብዙ ችግሮች እየታለፉ ነው እዚህ የተደረሱትና በዛ ውስጥ ቤተሰቦቼ አባቴ በተለይ ሰይፉ ይባላል በሙያውም ከዛም ውጪም እንደ ፋሚሊም ሰፖርት በጣም ትልቅ ሮል ነው የሚሰጠው። እናቴ አይናለም ትባላለች። እሷም ኤክስፕረስ ኢትዮጵያ ያለውን ቀጥ አድርጋ ማኔጅ የምታደርገው ኢትዮጵያን ብራንች እናቴ ነች። ከዛም ውጭ ሌሎች ሰፊ ቲሞች አሉ፣ ሰራተኞች አሉ። በአጠቃላይ ዋሳ ካምፓኒን ሰራተኞች ስታፎች ማመስገን እፈልጋለሁ። በመቀጠል እንግዲህ ደንበኞቻችንን በጣም ማመስገን እፈልጋለሁኝ። ቢኮዝ ደንበኞቻችን ናቸው ድርጅታችንን ድርጅት ያደረጉት። እነሱን ስለምናገለግል እነሱን ሰርቭ ስለምናደርግ ነው። እነሱን ለማድረግም ነው እዚህ ያለ ነው ሰርቭ ለማድረግ። ስለዚህ ስለሚገለገሉን ስለመረጡን ከልብ እናመሰግናለን። በዚሁ አጋጣሚ በምናገለግላቸው ሰዓት ላይ እንቅፋቶች ይኖራሉ፣ ስህተቶች ይኖራሉ፣ ችግሮች ሊፈጠሩ ይችላሉ እና በሁሉም ነገር ላይ ግን ትልቁ ነገር ከክላይንት ጋር ኮሙኒኬት አድርጎ እነዛ የተፈጠሩት ነገር ኦነርሺፕ ኃላፊነት ወስዶ ያንን ፈቶ መሄድ ነው እና ከክላይንቶቻችን ጋር ሁልጊዜ ኮሙኒኬት እናደርጋለን። የሚፈጠሩ ችግሮች ካሉ እንፈታለን። ችግሮቹን ደግሞ ዜሮ ደረጃ እያደረስን ክላይንቱን ደስተኛ አድርገን ማገልገል ነው የምንፈልገው። ኢትዮጵያውያን እንደዚህ አይነት ሰርቪስ ይሰጣሉ እንዴ እንዲባል እንፈልጋለን። ብዙ ጊዜ የኢትዮጵያ ቢዝነስ ነው ሲባል ታውቃለህ፣ እርስ በርስ ሀበሻ እንኳን ሆነ አንደርስቲሜት እናደርገዋለን፣ ዝቅ እናደርገዋለን እና ምሳሌ መሆን የሚችል ኢትዮጵያ እንደዚህ ሰርቭ ማድረግ ይችላል ወይ? ለኢትዮጵያን ቢዝነስ ሮል ሞዴል የከስተመር ሰርቪስ ኤክስፒሪየንሱን በደንብ ኢንተርናሽናል ሌቭል ማድረግ እንፈልጋለን። ስለዚህ ደንበኞቻችን እንወዳቸዋለን፣ እናከብራቸዋለን። ሁልጊዜም ዋሳ ኤክስፕረስንም ዋሳ ካምፓኒም ስለምትመርጡ እናመሰግናለን። በመጨረሻ ደግሞ ኢንቨስተሮቻችንን ከልብ አመሰግናለሁ። ሁሉንም ኢንቨስተሮችን በጣም ቴንኪዩ። ኤቭሪ ዋን ኦፍ ዘም እኔ ላይ እምነት አላቸው፣ ካምፓኒ ላይ እምነት አላቸው። ብራቸውን ኢንቨስት ሲያደርጉ ካምፓኒው ላይ ራዕዩን አምነው እኔ ላይም ፐርሰናሊም አምነው ይሄን የሚያደርጉት እና ሁሉንም አመሰግናለሁኝ። ዋሳ ከአንድ ሰው ህልምነት ወደ ሀገር ህልምነት ለሀገር የሚያስጠራ አይነት ድርጅት እንዲሆን የሚሄደውን መንገድ ኢንቨስተሮች ናቸው። አሁንም የሚያዩ ብዙ ይመጣሉ። ዴፊኒትሊ ኢንቨስት ማድረግ የሚፈልጉ ኢንቨስት ለማድረግ ዋሳ ካምፓኒ ላይ ከአንድ ሼር ጀምሮ ነው ሚኒመማችን $1 ሼር $1,000 ነው። ከዛ ጀምሮ መግዛት ይችላሉ። ፕሮፌሽናልስ ባለሙያዎች አሉበት፣ ሎየርስ አለው፣ ፋይናንስ ባለሙያ አለው። ኢትዮጵያ ኮሚኒቲ ውስጥ ከሚሰሩ ትልቅ ባለሙያዎች ጭምር ያለው ካምፓኒ ነው። በሼር መግዣ ላይ ወዘተ በአሜሪካ በገቨርንመንት ተመዝግቦ ያለ ድርጅት ነው። ሼር በመሸጥ ደረጃ በካምፓኒነት ብቻ ሳይሆን። ስለዚህ ኢንቨስተሮችን በጣም አመሰግናለሁ። እኔ ላይ ትረስት አላቸው። ኤቭሪባዲ መጥቶ ኢንቨስት ሲያደርግ ቅድም ስንገናኝ ልጅ ነህ ትልቅ መስለኝ ነበር ስትለኝ ነበርና ኦል ኦፍ ዘም አይንቁም ልጅ ነው ብለው ትንሽ ዲስከስ እናደርግ ቪዥንን ሲያዩ ስራህን ሲያዩ ሰፖርት ያደርጉሃልና ኢንቨስተሮቼ በጣም አመሰግናለሁ። ተባብረን ሰርተን ደግሞ ትልቅ ኢትዮጵያን የሚያስጠራ በጣም ቆንጆ የሆነ ከኢትዮጵያ ኤርላይንስ ጎን ሊቆም የሚችል ትልቅ ብራንድ እንደምንገነባ ዋሳ ካምፓኒ የሚባል ብራንድ እንደምንገነባ ምንም ጥርጥር የለኝም። ከጎኔ ስለሆናችሁም አመሰግናለሁ ማለት ፈልጋለሁ። ኤርሚ አንተንም
በጣም አመሰግናለሁ በቼፔ ሚዲያ ስም በጣም ቴንክ ዩ ቬሪ ማች መጥተህ አዲስ ነገር ሰምቻለሁ እስቲ ሰርቪሳችሁ እንዴት ነው ብለህ ስለጠየቅከን እናመሰግናለን ኦዲየንሶችህንም እናመሰግናለን ሞክሩን ቅመሱን እንላለን ምንም ችግር የለም የኛ ኦዲየንሶች በጣም ሎያል ከስተመር ነው ያሉን ይመጣሉ ይጎበኙዋል በዛውም እንግዲህ ከራስም አልፎ ምን ያህል ሰራተኛ ድል ከፍታል ብዙ ናቸው በቋሚ ደረጃ ወደ 20 ምናምን ሰራተኞች አሉን በፓርት ታይም ደረጃው ደግሞ ሜንቴናንስ ሴንተር እንዳልኩክ ቋሚም ከቋሚ ውጭም ደግሞ ፓርት ታይሞች አሉ እኛ ጋር የሚሰሩ ብዙ ሰራተኞች አሉ በጣም አሪፍ ይሄንን እንግዲህ እኛም ደግሞ እንዲህ አይነት አዲስ ነገር ሲኖር ኢትዮጵያኖች መተጋግዘን ደግሞ ይሄን እንግዲህ ራዩን ከፍ አድርገን እንዲያሳካ የኛ ድጋፍ ያስፈልጋል ይሄን ፕሮግራም ተከተሉ በሙሉ በተለይ በሰሜን አሜሪካ ነው ተመልካች ያለን እዚህ ሰሜን አሜሪካ ላይ ያላችሁ ኢትዮጵያኖች በያላችሁበትም ቅድም ኮሜንት ላይ ማስቀምጡልናል እዚህ ቀርባ አካባቢ ያላችሁ አካባቢያችሁ ላይ ድሮፕ ኦፍ ቦታ እንዲከፈት በተለያየ ሴቱም ያላችሁ በሴታችሁን ደግሞ እንዲመጣ ወይም ደግሞ ከሱ ጋር በቀጥታ መነጋገር ይችላልላችሁ አድራሻቸውን ዲስክሪፕሽን ላይ ስልክ ቁጥራቸውን እናስቀምጣለን በዛ ስልክ በመደወል እንድታገኙዋቸው እንድታግዟቸው በሚቀጥለው ከዚህ ደግሞ ሰፋ ብሎ ብራንቹ ሲመዛ መተን ደግሞ እንጎበኛለን አትላንታም ካለ ሲከፈት እንመጣለን በተረፈ ጉርላክ እግዚአብሔር ካንተ ጋር ነው እንግዲህ ያሰብክበት ይሳካ ዘንድ እንመኛለን እኛም እንደ ኢትዮጵያውያን የኛ ሰው አሜሪካ የሚለው ፕሮግራማችን እንግዲህ የፈለፈልን ኢትዮጵያኖች ምን ያደርጉ ነው እናቀርበት ሚዲያ ነው ወደዚህ ሚዲያ ስለመጣን እናመሰግናለን በጣም አመሰግናለሁ በጣም አሪፍ ተመልካቹ ዛሬ ስካይላይን ላይ የኛ ሰው አሜሪካ ፕሮግራማችን እንደተመለከታችሁት ዋሳ ኤክስፕረስ ላይ ነበር ቆይታ ይሄን ይመስላል ሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ ሁሌም እንደምንለው ቻናላችንን ሰብስክራይብ በማድረግ ቤተሰቡ ነው ለዛሬው በዚህ ያበቃል በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን ደስ ያላችሁ ለልጆ አስጠኝ በማጣት ተቸግረዋል አስጠኝ አግኝተው በዋጋ ውድነት ተማረዋል እንግዲያው ዘልሹ ቱቶር አለን ይሎታል ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር ለበለጠ መረጃ በስልክ ቁጥራችን 2407707908 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ